እርሶ በተዘባበቱበት በእስራኤል ቅዱስ ስም በእግዚአብሔር ስም ነው እርሶን እየተጋፈጥኩት ያለሁት። መጀመሪያ የቤተ ክርስቲያኒቷን ማህተብ ወይ ደግሞ የቤተ ክህነቱን ማህተብ ያሳዩኝ። የመጽሐፍ አሁን የያዙትን መጽሐፍ ገዳደሩት በእስራኤል ቅዱስ በእግዚአብሔር ስም ነው እየተጋፈጥኩት ያለሁት። ምናልባት በእውቀት ሊበልጡኝ ይችላሉ፣ ነገር ግን የእውቀት ባለቤትን እግዚአብሔርን ይዤ ነው የምጋፈጠው እርሶን። አረ የሚገርም ነገር! አንቺ እንዴት አይነት ጀግና ነሽ! አዎ እግዚአብሔርን ይዞ ጀግና መባል ያንስበታልና እኔ እግዚአብሔርን ይዤ ነው። ማህተቡን ያሳያል። አንበሳ ልበልሽ። ሪከርድ አድርጉ፣ የተዋህዶ ልጆች ሪከርድ አድርጉ። አሁን ማህተቡን አሳዩ። ለምን እሳቸው ያዙት? ለምን አፈርክ? ለምን አምጪ ይኸው አሁን ማህተብ አሳዩኝ። የቤተ ክርስቲያኒቷን በደንብ አድርገሽ በሲኤንኤን ላይ መልቀቅ። አንዴ ቆይ አንዴ ኤፍዬ ይሄንን በደንብ ልቀቅልኝ እሺ። በዩቲዩብ ላይ ሁላችሁ ቀረጹት። ድርሳነ ያው መልክዓ ራጉኤል በደንብ ቀረጹልኝ እንደ አደራ በድምጼ እንድታወጡ። መልክዓ ራጉኤል የሚለውን ገጽ 22 ላይ ገጽ 22 ላይ ለምን ይዋሳሉ? የእግዚአብሔር ቃል አይዘበትበትም። ማህተቡን አሳዩ። በተገዳደሩት በእስራኤል አምላክ በቅዱስ እግዚአብሔር አንቺ ቃሉን የምታውቂ ትመስያለሽ። ገና ነሽ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተብ አሳዩኝ። አለዚህ እርሶ እየዋሹ ነው ማለት ነው። ቆይቴ አይደለም እያልሽ ነው። እንዴት ነው ይሄ ነገር? ቤኪ ሲጠይቃት አይደለም ይሄ የቤተ ክርስቲያን መጽሐፍ አይደለም እያልሽ ነው እህታችን። አሁን ማለት ነው መጀመሪያ ማህተቡን ያሳዩኝ። ምንም የማሳየት ግዴታ የምን ማህተብ ነው የምታወሪ? የምን ማህተብ ነው የሚያሳዩሽ? ማህተብ ያለሽ ክር ነው የሚያሳዩሽ? ማህተብ ቤተ ክርስቲያኗ ያሳተመችው መሆኑን ማረጋገጫ የቤተ ክርስቲያን። ጥሩዬ ቆይ ምንድን ጥሩዬ ሰላም ነው? እንዴት ነሽ? እግዚአብሔር ሰላም ነው። ኤፊ ሰላም ይቅርታ በጣም አለው እግዚአብሔር። እኔ እኮ እንትን ስትይ አገባብሽ እኮ ይሄ ዳዊትን ያስታወሽኝ በተገዳደርከው ምናምን ስትይ ወንጭፍ ይዛ ነው የገባችው ጥግ ጥግ እንያዝ እያልኩ ነበረ እና ተርፈናል። ለማንኛውም ጌታ ሳያተርፈን አልቀረም። የኢየሱስ ጥሩዬ ምንድን ነው? እሺ ችግር የለም። ምንድን ነው በተነሳው ላይ ሀሳብሽ ምንድን ነው? ጥሩዬ ምንድን ነው ተቃውሞ? በጣም እስኪ በዚህ የሚያቅሰው አንድ ዲያቆን እስኪ አዳምዬ አንድ ዲያቆን ወይም ደግሞ አንድ የሆነ መርጌታ እስኪ ይግባና ይህንን ትልቁ ያውም መልክዓ ራጉኤል ላይ ሚለው ነገር ኢየሱስ ክርስቶስ ቅንዋተ መስቀሉ ለእግዚእነ ኢየሱስ ክርስቶስ ለተሰቀለበት ቅንዋተ መስቀል ማለት የተቸነገረባቸው በመስቀል ላይ ማለት ከዛስ በኃይለ እሉ አስማቲከ አየ። አሁን ይሄ ዮዮዮዮዮዮዮዮዮዮ ከከከከከከከከከ ምንድን ነው ትርጉሙ? ረረረረረረረ ምንድን ነው? ፈፈፈፈፈፈፈ ምንድን ነው ትርጉሙ? እስኪ አንድ ዲያቆን ከታች አለ ያልከው እስኪ አቅርብልኝ። መሪ ጌታ ይቅርታ ያድርግልኝና እርሶ ትርጉሙን አለማወቆት አንድን ነገር ትርጉም አልባ ነው አያስብለውም። ለምን አይደለም ጧሟኛ የሚባል ትርጉም ቋንቋ ነው። ይህ አሁን ለምሳሌ እኛ የምንናገረው ቋንቋ አማርኛ ሌሎች ሲያዳምጡት ሁልጊዜ ሸሸሸ ምንል ይመስላቸዋል። ሌሎች ሴሜቲክ ዌስተርን ዓለም ላይ ሁላችንም ሸሸ ምንል ነገር ይመስላቸዋል። እዚህ ጋር የተቀመጠው በፊደል የተቀመጠ ቤተክርስቲያን እያስተላለፈችው ያለ መልእክት አለ። ያንን መልእክት እርሱ አለመረዳቶት ስህተት አያስብለውም ወይ ደግሞ ቋንቋ አይደለም አያስብለውም። መርጌታ ቆይ አንድ ጊዜ ይቀጥሉኛል። መርጌታ ለምንድነው ሴም አፕሮች አፕላይ ማይሆነው? አዳምዬ ቆይ እናንተ እኛ ልሳን በሚናገሩ ቪዲዮዎች ቆይ እንዳትገባ መሀል ላይ እኛ ሰምተናል ስታሾፉ ትውላላችሁ እና ትርጉሙን እኛ አናውቀውም ማለት መንፈሳዊ ዓለም ላይ የሚታወቅ አይደለም ማለት አይደለም ብላችሁ ለምንድን ነው እንደዛ ማታስቡት እናንተ? እኛ እኮ እየሞገትን ነው እንጂ እኮ እየሞገትን ያለ ነው እዚህ ቦታ ላይ ያለው
ሰው ተናጋሪው የሚታነጽበት ከሆነ ደንስ ቋንቋ ነው የሚታነጽበት ከሆነ አንደርስታንድ ያደርገዋል ብለን እንጂ ኤፊ ለምን ተናገረ ብዬ ሙድ እያሱኝ አይደለም እኮ። ቆይ አንተ ይሄንን ለምን አትተረጉ? አሁን ይሄ ማይተረጎም ይኸውልህ፣ አሁን ያመጡት እሳቸው ማይተረጎመውን እኛ እናውቀውም ማለት ማይታወቅ ነው ማለት አይደለም አልክ። ኦኬ ሌላ እኔ ያለማወቄ ነው እንጂ የኔ ኢግኖራንስ እንትን አይደለም። ካዲያ አንተ ምን አውቀህ ነው ካዲያ ልሳን በሚናገሩ ሰዎች ላይ አንድ ዲያቆን ብታስገባ ያውቀዋል እኮ ትርጉሙ። ኧረ እሳቸው እኮ መርጌታ ናቸው። የትኛው ዲያቆን? ማንም አይገባም። ምን ችግር የለም። እኔን አያውቁም ብለዋልና አንድ ዲያቆን ይምጣ እዚህ ትርጉም የሚያውቅ አንድ ጊዜ ኮሜንት ላይ ቀየሩት። ቶፒኩን ቀይረውት ሌላ ነገር አደረጉት። አይ ቆይ ስለ ልሳን ነው ቶፒክ አንወጣም። ስለ ልሳን ብቻ እሳቸው ቶፒኩ ነው እኮ ልሳን ነው አንወጣም። አዳምዬ ከልሳን አንወጣም። ትርጉሙ እሺ፣ አንድ ጊዜ እናንተ የምታምኑት ልሳን እኮ የሚጻፍም ራሱ እኮ አይደለም እኮ። አንተ እኮ የምትለው እኮ ከሰማያዊ ነው እኮ። አሁን ስለኛ እኮ አይደለም። አሁን ይሄ ስለኛ አይደለም፣ ስለእናንተ እኮ ነው። የኛ መጽሐፍ እኮ አይደለም ይሄ አዳምዬ። ስለዚህ ስለእናንተ ጨረስን፣ መጽሐፍ ቅዱስ ላይ ስላለው ጨረስን። አልጨረስን፣ ምን መለስበታለን እኔ እናንተ። አሁን መርጌታ አይ አዳምዬ እንደዚህ መብት የተጠበቀ ነው። ይኸውልህ ሌላ ሰው የሚያውቀው ይህንን ነገር ሌላ ሰው አዳምዬ እንደዚህ ይሁን አዳምዬ። በዚህ ጉዳይ ላይ እኔ እውቀቱ ስለሌለኝ የቤተክርስቲያን እውቀት ስለሌለኝ ኦኬ አላውቅም፣ በዚህ ጉዳይ ላይ ማውራት አልችልም ካልክ ኢሶኬ በቃ አንተ ከኔ ጋር እናወራለን በመጽሐፍ ቅዱስ ላይ። አሁን መርጌታ እሳቸው የራሳቸውን ሀሳብ ደቂቃ እንስጣቸውና የራሳቸውን ሀሳብ ይናገሩ። ከዛ በኋላ ወደ መጽሐፍ ቅዱስ ሀሳብ ደግሞ ከኛ ጋር ደግሞ እንቀጥላለን ማለት ነው አዳምዬ። ስለዚህ እንደዛ ይሁን። አሁን መርጌታ መቀጠል ይችላሉ። በቃ አይ ሌላ ሰው የሚተረጉም ሰው ስለሚመጣ ከነሱ ጋር ታወሩ። ጥር ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በቃ አሁን ግን እስካሁን ድረስ አየህ፣ በጣም ብዙ ጊዜ እሰማቸዋለሁ እነዚህ ሰዎች ልሳንን የሚተረጉም ገብቶ የሚተረጉምልን እያላችሁ ብዙ ለማደናገር ከፍተኛ የሆነ ጥረት ስታደርጉ ሁል ጊዜ ነበረ የምሰማችሁ፣ ሁል ጊዜ። በኋላ እንዲህ ምንድን ነው ግን ነገሩ እያልኩ እንዴ የራሳቸውን መጻሕፍት አያነቡም እንዴ? ይሄን አይደለም እንደሚጸልዩ ሰዎች ቤቃ ምንድን ነው ይሄ? ማናውቅሽ ተፈስህ ያሉ እንደ ነገሩ እኮ ማናውቅሽ ተፈስህ ነው እኮ። ተስካር ፈልጎ ጠምጥሞ የመጣ ገበሬ እና ትልቅ ሰው ስለሆነ የኔታ እንዲያው ተፈስህ ይበሉ አሉት። ምንም ተፈሲ ማለት ምን ማለት እንደሆነ እንዴት እንደሆነ አያውቅም፣ አይገባው እና ተፈሲ ይበሉት ሲሉት ማናውቅሽ ተፈሲ በሏት እናንተ አለ ይባላል። እና ይሄው ነው እኮ ጸሎት። ምንድን ነው በዚህ ይሄን እያያችሁ የምትጸልዩ ጸሎት ምን አይነት ስሜት ነው የሚሰማችሁ? ይሄን እያያችሁ የምትጸልዩ ጸሎት ምንድን ነው የሚሰማችሁ? ምን እያላችሁ ነው? ምንድን ነው ይሄ አፉን የከፈተ ይሄ ምን ተብሎ ሊነበብ አምጡታ? ይሄ የምን መንጠልጠል ነው? በመጽሐፍ ቅዱስ ላይ የእግዚአብሔርን ቃል ለማጣጣል ከምትሞክሩ መጀመሪያ ጉያችሁ ላይ ያለውን አሽቀንጥራችሁ ጣሉ። ይኸው ምን ብለህ ነው የምታነበው? ምን ብላችሁ ነው የምታነቡት እንዴ? ስንቱን እኮ አደናገራችሁት እኮ ሰው። እስኪ ይሄ ምን እያልክ ነው? ይህንን ምን ተብሎ እስኪ ይህን አንብበው እዚህ ጋር ያለው። እስኪ ይሄ ምን ማለት ነው? ይሄ የቻይና ፊደል ነው? ሲዓረ ፊደል ነው? ይሄ ምን ይባላል? ምን አይነት ፊደል? ይሄ ምን ይላል? እዚህ ጋር ያለው ከየት ወዴት ነው የሚነበበው? ማናውቅሽ ተፈስህ ያሉ ምንድን ነው ይሄ? ይሄ እኮ ፊደል ነው እኮ። ይሄ እኮ የሚነበብ ነው። ምን ማለት ነው? እስኪ አንብቡት ነው ቆሮንቶስ መልእክት ላይ የእግዚአብሔርን ቃል ለማጣጣል ከምትሞክሩ ይሄው እዚህ ጉያችሁ ላይ ያለው ይሄው ዘንዶ ይሄ እየታየ ይህን እየታየ ምን ይባላል? አለማፈር ነው በእውነት አዳም። በጣም ጥሩ አይደለም። ከዚህ በኋላ የምትቀርቡ አይመስለኝም። በዚህ ርዕስ ታነሳላችሁ ብዬ
አልገምትም። ምክንያቱስ ጤናማነት አይደለም ይሄ። ይህንን አይቶ ይህንን አውቆ ከዚህ በኋላ እንዲህ ቆሮንቶስ መልእክት እንዲህ ይላል ብሎ ለማለት በጣም አያስደፍርም፣ ነውር ነው። ይኸው እዚህ ጦር አለ፣ እዚህ ጋር እዩት ምን እንደሆነ። ከዛ እዚህ ያለው ነገር የውጣ ቤጣ ዲዮናጥ አልፋ አያችሁ። ምን ታደርጉታላችሁ? ምንድን ነው ይሄ? ይህንን እልባት አትሰጡበትም? እንደ መጀመሪያ ለዚህ እንትን አትሉ? ይኸው ምን ይላል መርጌታ? ከኮሜንት ከታች ኢያኤል መርጌታ ከታች ጽሁፍ ኮሜንት እየተጻፈ ነው። አንድ ኮሜንት በተደጋጋሚ እና እሱን ልጠይቆት። ይሄ የእኛ መጽሐፍ አይደለም የጥንቆላ መጽሐፍ ነው የሚል ነገር አየው። ምንድን ነው መጽሐፉ? አሳየዋቸው እስቲ። እሺ ይሄኛ ውስጥ ደግሞ ወደዚህ ላምጣ። ይኸው ቆየ። ይሄ ይኸው መልክዓ ራጉኤል ይኸው እያሳያችሁ ነው እንግዲህ መጽሐፉን እያሳያችሁ። ይኸው መልክዓ ራጉኤል እንዴ! ይኸው አይታችኋል እንግዲህ። እሺ መልክዓ ራጉኤል ምንድን ናት ይቺ እንስሳ? ይቅርታ ኤፍዬ መሪ፣ ይሄ ባርቶስ የሚባለው እኮ ያኔ የኤችአይቪ ጊዜ እንዳው ታዋቂው እንግዲህ እንደ አባት አሉ ለእንትን ይጠቅማል ብለው አንብቡት ያሉት አይደለም ይሄ መጽሐፍ? ይሄ ደግሞ አዎ ባርቶስ ደግሞ ይኸው አመጣሁልህ። ባርቶስ ደግሞ ማት መጽሐፎች አሉ። 20 የሚሆኑ መጽሐፍትን ልደርድርልህ። ይኸው እዚህ ጋር ይኸው ምን ሊባል ይኸው ባርቶስ ጸሎተ ባርቶስ የማን የሰኞ ገጽ 5 ዘሰኑይ የሰኞ ማለት ነው። አሁን ይኸው ገጽ 5 ይኸው ገጽ 4 እንዲህ እያለ ነው የሚሄደው። ይኸው ዮዳኤል ምን ሊባል አልፋኤል አያቸው እዚህ አልፋኤል እንዲህ መደጋገሙ ምን አመጣው? ድግምት ካልሆነ በቀር ይሄ ድግምት አይደል? መደጋገም ድግምት ማለት እኮ መደጋገም ማለት ነው። አንዱን ቃል ሚካኤል ገብርኤል ምን አመጣው? ይሄ መንፈሳዊ ነው እንዴ? ይሄ ክርስቲያናዊ ነው እንዴ? እንዲህ አይነት ጸሎት ከየት ነው የመጣ? ሐዋርያት እንዲህ አይነት ትምህርት አስተማሩ? ኢየሱስ ክርስቶስ እንዲህ ያለ ትምህርት አስተማረ? የራሷ አሮባት የሰው ታማስላለች ይላሉ። እንኳን ዘንቦብሽ እንዲያውም ጤዛነሽ እንደሚባለው አይነት ምንስ መሮጥ አይችልም አሉ። ስለዚህ እግዚኦ ያው ኢያኤል ቤኤል ዳኤል ሄዳኤል ያው ዝጋ ሄዳኤል እግዚኦ ዮዳኤል ኡርናኤል ሄርናኤል አሚስ ቀሚስ ምን ሊሉት ና እንጂ ዲያቆኑ ካለ ከመርጌታውን ይበልጣለው ያለ ካለ ይምጣ እስኪ ይፍታው። ይሄ ሄዳኤል ምንድን ነው? ኩርኩርናኤል ምንድን ነው? ሙርሙርናኤል ምንድን ነው? ይሄን ተሸክመህ ይህንን ዋና ጸሎት ማነው ስማቸው? እንትና አባ ገብረ ኪዳን ዋና ጸሎት ነው ያሉት እኮ ይሄ ነው እኮ ዋና ትልቁ ጸሎት ይህ ነው። የሚገርም ነገር ነው እኮ ይህን የምታዩት አስማት ጉድ ነው እኮ። ከፈለጋችሁ የሐሙስ ደግሞ ገጽ 75 ላይ እዩ። ይኸው ሐሙስ ውኢኤል፣ ገናኤል፣ ዲደኤል፣ ኤስኤል፣
ዘራትኤል፣ የሊኤል፣ ቲዶኤል፣ ዮካኤል፣ ከማሩኤል፣ ልውዳኤል፣ ማሩኤል፣ አንዳዊኤል፣ ኮሲካኤል፣ አቢኤል፣ ሰራታኤል፣ ራቱኤል፣ ስናታኤል፣ የውርኤል። አሁን ይህ የአጋንንት ስሞች ብሪያኤል፣ ሚራኤል የሚባሉ የአጋንንት ስሞች አሉ። የዛ አይነት ነው። ይው ፓላልኤል ይህ ስመ አጋንንት የሆነ ነገር ይው ጸሎት ነው። ዘራትኤል፣ ኤሊኤል፣ ቲዶኤል፣ ዮካኤል፣ ከማሩኤል ይኸው ያዙት። ጸሎት ባርቶስ መጽሐፍ ላይ ያዙ። ይኸው ጸሎተ ባርቶስ ዘሰብዓቱ ዕለታት ወዘዘወትር ዘሰብዓቱ ዕለታት የሰባቱ ቀናት ጸሎተ ባርቶስ ወዘዘወትር እና የዘወትር ጸሎት ማለት ነው በግዕዝና በአማርኛ። ይህ ጸሎት ከመቅሰፍት፣ ከችግር፣ ከድካም፣ ከበሽታ፣ ከሐዘን፣ ከጭንቀት፣ ሰይጣናዊ ከሆነ መተት፣ ከስራይ ሁሉ ይጠብቃል። በርኩስ መንፈስ ክፋትንና ተንኮልን የሚሰሩ ሰዎች ሁሉ በዚህ ጸሎት ይጠፋሉ። እንዲያውም እንኳንስ እንትን ሊያደርጉ ቀርቶ አያችሁ፣ አስማት ነው የጠንቋዮች ነው ይላል። ይኸው አስማት ሁሉ የሚቃወም ተብሎ ግን ምን የሚል እረረረረረረረረረ እንዲሁ ባባባባኤል ቱቱቱቱቱቱቱቱታታታኤል መመመመመመ ሟሟሟሟኤል የሚል ሁሉ አሳያቸዋለሁ እዚህ አውጥቼ። ግን ምን ያደርጋል? ሸሹ አይደል? ይሄ ነው። ይኸው ድርሳነ ገብርኤል የለ ምን የለ ነጸጸጸ አሉ። እዚህም ታምረ ገብርኤል ላይ አለ። ምን ድርሳነ ገብርኤል ነሽ ምንድን ነሽ ያለ አለ። ሌላ ወዛ ምን አምጥቼ እንትን እንዳልላችሁ ይኸው የምታዩት እዛ መዓት መጽሐፍ ነው ያለ። ብዙ ነው ያለው። ያን ሁሉ እንትን ከማደርገው ብዬ ነው። ይሄ ይበቃቸዋል ብዬ ነው። የሰማነውን በዝነ ልቦናችን አያሳድርብን። አሜን ብለናል። መሪ ተባረኩ። ጌታ ኢየሱስ ይባርኮት። እሺ ሌላ ሰው አሁን ካለ ታች ይሄ እኔ ትርጉሙን አውቃለሁ ትክክል አይደለም የፈለገውን ሐሳብ ማንሳት የሚችል ሰው ካለ ጊዜ ይሰጠዋል። እንደፈለገ ገብቶ መናገር ይችላል። ሐሳብ መስጠት ይችላል። እንግዲህ ክፍት አድርገናል ለውይይት ማለት ነው። ሐሳብ ለማቅረብም ለመቃወምም ክፍት ነው ማለት ነው። ጥሩዬ ገብታለች። ጥሩዬ እስቲ ጥሩዬ ልትቃወም ነው ልትከራከር ነው መሰለኝ። ጥሩዬ እስቲ ሐሳብ ስጪ። የኤፊ ድምፅ እኔ ጋ ብቻ ነው በደንብ የማይሰማኝ? ቅዱሳን ይሰማል፣ እኔ ጋ ይሰማል። ጥሩዬና ተቀበሏት፣ አናግሯት። ትርጉሙን አውቃለሁ አለች። እሰይ ኧረ ጥሩ ነው። እንደዚህ አይነት ሰው ነው የምንፈልገው። በእውነት የሚነግረን ሰው ካገኘን እንጸልይበታለን። በጣም እስከምባው ሻራ ለታወሪያ የገባች አውሪያቸው። ስሙ ማን ነው የሰውየው? ማለት ሜሪጌታ የሚባል ቃል አይገባውም እና ስሙ ትክክለኛ ስሙ ማን ነው እንዴ? እቺ ናት እንዴ? አይ እሷ ችግር የለውም። ጥሩዬ መርጌታ ማለት ትችላለሽ። ቅዱስ እያልሽ አውራቸው። ምክንያቱም መሪጌታ ማለት ይሄ ቃል ለሰውየው ስለማይመጥ ነው። ይቅርታ በጣም ሌሎች እኮ ቅዱስ እያልሽ አውራቸው። በቃ ችግር የለም። ይቅር ብለነሻል። ይቅር ብዬሻለሁ። አይሆንም። ኤፊ አትፍቀድላት። ከፈለገኝ አባቴ እያልሽ የተናገር። አባቴ እንደምን አመሹ። ረረረረረረረ ምን ማለት ነው? እንደምን አመሹ አባቴ። ሰላም አመሹ። ምንም ችግር የለም የኔ እህት።
እግዚአብሔር ይመስገን እኔ ደህና አምሽቻለሁ። እርሶ በተዘባበቱበት በእስራኤል ቅዱስ ስም በእግዚአብሔር ስም ነው እርሶን እየተጋፈጥኩት ያለሁት። መጀመሪያ የቤተ ክርስቲያኒቷን ማህተብ ወይ ደግሞ የቤተ ክህነቱን ማህተብ ያሳዩ። የመጽሐፍ አሁን የያዙትን መጽሐፍ ገዳደሩት በእስራኤል ቅዱስ በእግዚአብሔር ስም ነው እየተጋፈጥኩት ያለሁት። ምናልባት በእውቀት ሊበልጡኝ ይችላሉ፣ ነገር ግን የእውቀት ባለቤትን እግዚአብሔርን ይዤ ነው የምጋፈጠው እርሶን። ኧረ የሚገርም ነገር! አንቺ እንዴት አይነት ጀግና ነሽ! አዎ እግዚአብሔርን ይዞ ጀግና መባል ያንስበታልና እኔ እግዚአብሔርን ይዤ ነው ማህተቡን ያሳያል። አንበሳ ልበልሽ። ሪከርድ አድርጉ፣ የተዋህዶ ልጆች ሪከርድ አድርጉ። አሁን ማህተቡን አሳዩ። ለምን እሳቸው ያዙት? ለምን አፈርክ? ለምን አምጪ? ይኸው አሁን ማህተብ አሳዩኝ። የቤተ ክርስቲያኒቷ በደንብ አድርገሽ በሲኤንኤን ላይ መልቀቅ። አንዴ ቆይ አንዴ ኤፍዬ ይሄንን በደንብ ልቀቅልኝ እሺ። በዩቲዩብ ላይ ሁላችሁ ቀረጹት። ድርሳነ ያው መልክዓ ራጉኤል በደንብ ቀረጹልኝ እንደ አደራ በድምጼ እንድታወጡት። መልክዓ ራጉኤል የሚለውን ገጽ 22 ላይ ገጽ 22 ላይ ለምን ይዋሻሉ? የእግዚአብሔር ቃል አይዘበትበትም። ማህተቡን አሳዩ። በተገዳደሩት በእስራኤል አምላክ በቅዱስ እግዚአብሔር ስም አንቺ ቃሉን የምታውቂ ትመስያለሽ። ገና ነሽ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተብ አሳዩኝ። አለዚህ እርሶ እየዋሹ ነው ማለት ነው። ቆይቴ አይደለም እያልሽ ነው። እንዴት ነው ይሄ ነገር? ቤኪ ሲጠይቃት አይደለም ይሄ የቤተክርስቲያን መጽሐፍ አይደለም እያልሽ ነው እህታችን። አሁን ማለት ነው መጀመሪያ ማህተቡን ያሳዩኝ። ምንም የማሳየት ግዴታ የምን ማህተብ ነው የምታወሪ? ይህን ማህተብ ነው የሚያሳዩሽ። ማህተብ ትያለሽ፣ ክር ነው የሚያሳዩሽ። ማህተብ ቤተክርስቲያኗ ያሳተመችው መሆኑን ማረጋገጫ የቤተ ክርስቲያን። ጥሩዬ ቆይ ምንድን ጥሩዬ ሰላም ነው? እንዴት ነሽ? እግዚአብሔር ሰላም ነው። ኤፊ ሰላም ይቅርታ በል አለው እግዚአብሔር። እኔ እኮ እንትን ስትይ አገባብሽ እኮ ይሄ ዳዊትን ያስታወሽኝ በተገዳደርከው ምናምን ስትይ ወንጭፍ ይዛ ነው የገባችው። ጥግ ጥግ እንያዝ እያልኩ ነበረ እና ተርፈናል። ለማንኛውም ጌታ ሳያተርፈን አልቀረም። የኢየሱስ ጥሩዬ ምንድን ነው? እሺ ችግር የለም። ምንድን ነው በተነሳው ላይ ሀሳብሽ ምንድን ነው? ጥሩዬ ምንድን ነው? ተቃውሞ አለሽ? ድጋፍ አለሽ? ምንድን ነው? ኤፍሬም አይ ቲንክ ኤፍሬም ነህ አይደል? እና ይቅርታ ቤኪም አለ ሰሙም አለ ማለት ይሄ እኮ እምነት ነው። የእግዚአብሔር ቃል አይዘበትበትም እና እኔ ለነገሩ በእንደዚህ ስሜት ሆኜ ማውራት አልፈልግም። ማን ነው በእግዚአብሔር ቃል የዘበተውማ? ከመካከላችን ተለይቶ መጥፋት አለበት። ማን ነው በእግዚአብሔር ቃል የዘበተው? እስቲ ንገር። እግዚአብሔር አምላክ ፍርዱን ይውሰድ። በቃ እሱ ይፍረድ። በቃ ደህና አምሽ ቀራጾት ሁላ ማን ነው የዘበተው? በእግዚአብሔር ቃል የዘበተው ማን ነው? እሱንማ አጋልጪ እንጂ ነገረሽን ውጪ። ጥሩዬ ለእኛም ጥሩ አይደለም እኮ። በእግዚአብሔር ቃል የዘበተው ማን ነው? ኤፍ ይኸውልህ ትክክል አይደለም ካለች ትክክለኛውን እኮ ማሳየት ነው ያለባት። በቃ እና በተቀርቶ ይለቀቃል፣ ዩቱብ ላይ ይለቀቅላታል። ምንም ችግር የለውም። እታች ያላችሁ ቅዱላት መሪ ያቀረቡት ይሄ መጽሐፍ የቤተ ክርስቲያናችን መጽሐፍ አይደለም እያለች ነው። እሺ አንቺን አቅርቢ በቃ። አይ እሱ እኮ እንደዛ እኮ ነው። አሁን የሚከላከል ሰው ካለ ለዛ ነው የሚያውቅ ሰው። ቅድም አዳምዬም ስላለ ዲያቆናት ከሆኑ ያውቃሉ ሲሉ ግቡና ተከላከሉ ያልነው እኮ ለዛ ነው። አይ ትርጉም አለው ይታወቃል፣ እንደዚህ ነው የሚል ሰው ገብቶ ትርጉሙ ማንሳት ይችላል ብለናል እኮ። እንደዛ ክፍት አድርገናል። እኛ እኮ እሱን ትከራከሪያለሽ ብለን ነበር። ሁለተኛ ባይብል አይደለም እሳቸው ያነሱት፣ ያው የእናንተን ቤተክርስቲያን የጸሎት መጽሐፎች ነው አንስተው እያነሱ ያሉት ማለት ነው። እና የእግዚአብሔር ቃል አይደለም ማለት ነው። የእግዚአብሔር ቃል ላይ መዘባበት ያልሽው አይደል ነው ለምን እንደሆነ ማለት ነው። ከዚህ በላይ እንትን ማለት አልፈልግም። ማለት እግዚአብሔር አምላክ ግን ይፍረድ። እሺ በቃ እግዚአብሔር አምላክ ፈራጅ ነው እና ፍርዱን ለሱ ደህና አምሹ። ግን ስላስገባችሁኝ እግዚአብሔር አምላክ ያክብርልኝ እኮ። ለምን ነው ፍርድ የምትፈልጊው? ለምን ነው? ይህንን ቀረጹት። እሷ ብላለች ሪከርድ አድርጉ ተብላችኋል። ሪከርድ አድርጉት። ይኸው እንዲህ አይነት ዘንዶ
ነው የሚጸለየው በዚህ ዘንዶ። የሚገርም ዘንዶ ነው። እስኪ እዩት። ይህን ይዛችሁ ነው የምትጸልዩ ወገኖቼ። ይህንን ይዘው ነው የሚጸልዩ። ይህን ይዘው ነው የሚጸልዩ። እሺ ዶክተር ዘሪሁን ሰላም ነው? እንግዳ ገብቷል። እንዴት አመሻችሁ? ዶክተር ዘሪሁን ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? ኤፍዬ ስልክ እየደወሉ አስቸገሩኝ። አንድ ስልክ ተቀብዬ ወዲያው እገባለሁ። እሺ ይቀበሉ። እሺ ወጡ ደስ ይለኛል። አይወጡም። ሚዩት አድርጉና መርጌታ ሚዩት አድርጉና ካሜራ አጥፍተው ያውሩ። ወይም እሺ አስገባውታለሁ፣ ችግር የለውም። ወጥተው ይግቡ። እንትን ነው ምንድን ነው የሚባለው? ዋትስአፕ ይችላል አይደለ? እሺ ወጥተው ግቡ። በቃ ደውሉና ወጥተው ግቡ። እሺ ዶክተር ዘሪሁን ሰላም ነው? ሰላም አመሻችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እግዚአብሔር ይመስገን። አንዳንድ ጊዜ የምታቀርቡት ነገር በትክክል ከየት ቤተ እምነት ነው? ከየት ቤተ እምነት ነው? እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነኝ። እሺ ምን አለ መሰላችሁ፣ አንዳንድ ጊዜ የምታቀርቡትን ነገር የተጻፈ መጽሐፍ ሁሉ እውነት አይደለም። የሚቀርቡ መጽሐፎች አሁን ጥሩዬ ስሜታዊ ሆና ወጣች እንጂ እነዚህ መጽሐፎች የጥንቆላ መጽሐፎች ናቸው። አጠቃላይ ከበር ፔጃቸው የድንግል ማርያም ስዕል የቅዱሳን ስም ያለው ነው፣ ግን የጥንቆላ መጽሐፎች ናቸው። ጳጳጳ ጧጧጧ ኋኋኋ የሚባሉት ሰይጣንንና ድግምትን ዛርን የሚጠሩበት የጥንቆላ መጽሐፎች ናቸው። አጠቃላይ መርጌታ ከሆኑ በትክክል እኒህ ሰው አፍራሽ መርጌታ ከሆኑ የጥንቆላ መጽሐፎችን ያውቋቸዋል። ስለዚህ የሰበሰባቸውም ይሄ ሰውዬውን ጠንቋይ ነው ለኔ። ከቤተክርስቲያን እነዚህ መጽሐፎች የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምባቸው መጽሐፍቶች አይደሉም ነው መከራከሪያ አባ? አዎ ነገ ጠዋት አካባቢ ላይ ቤተክርስቲያን ሊኖር ይችላል። ማንኛውም ቤተክርስቲያን ላይ ሄድና እዚህ ቤት ውስጥ ያላችሁ ቤተክርስቲያናችን ክፍት ነው፣ እነዚህ መጽሐፎች ስማቸውን ያዙና ሄዳችሁ ቤተክርስቲያን ላይ መጽሐፎችን ፈልጉ። ቤተክርስቲያን ቤተ መቅደሱ ድረስ መግባት ትችላላችሁ፣ ችግር የለም። ማንም አይከለክላችሁም። የእግዚአብሔር ቤት ክፍት ስለሆነ ሂዱና እነዚህ መጽሐፎች አረጋግጡ መኖርና ለመኖራቸውን። በቃ አሁን እዚህ ጋር መከራከር አያስፈልገንም። መጽሐፎቹ ካሉ ተታቱ የኛ ነው፣ ግን መጽሐፎቹ ቤተክርስቲያን ውስጥ የሉም። የጥንቆላ መጽሐፎች ናቸው። 1000 የሚሆኑ የጥንቆላ መጽሐፎች አሉ። የባብ ስዕል ያላቸው፣ የአንበሳ ስዕል ያላቸው፣ ዘንዶ ምን ልበል እኔ በህይወቴ ማንበብና ማየት ማልፈልጋቸው መጽሐፎች ናቸው። ግን የጥንቆላ መጽሐፎቹ በምን ከበር ይደረጋሉ? ስዕል አድኖ አላቸው፣ መስቀል አላቸው፣ የተለያዩ ስምም የቅዱሳን ስምም ተጽፎባቸዋል። አሁን ቢኖሩ ኑሮ እስካሁን ቲክቶክ ላይ ዛሬ አይመጡም ነበረ። ለምሳሌ በፕሮቴስታንት በኩል ሆኖ የሚከራከሩ ብዙ አዋቂ ሰዎች አሉ። እነዛ ሰዎች እስካሁን ይከራከሩባቸው ነበር። በእነዚህ ላይ ስለ ገድለ ተክለ ሃይማኖት፣ ገድለ ስለ ታምረ ማርያም የሚከራከሩ ሰዎች እስካሁን ድረስ እያወጡ በእነዚህ ሀሳቦች ላይ ከኛ ጋር ክርክር ያደርጉ ነበር። እና ምንድነው ቤቱን የሚያረክስ ስራ እየሰራችሁ ነው ብዬ ነው የማስበው። ምክንያቱም እነዚህ መጽሐፎች የጥንቆላ መጽሐፎች ናቸው። ይህ ሰውዬም ያመጣቸው ራሱ እኔ ይመስለኛል። ምናልባት አሁን ከጥንቆላ ዓለም ተመልሶ ከሆነ አላውቅም፣ ቢገባና ብጠይቀው አይደለም። ቆይ እንደሱ ፐርሰናል ሳይሆን አሁን አንተ ሀሳብን ልክ እንዳሁኑ በጨዋ ደንብ እነዚህ መጽሐፎች ትክክል አይደሉም፣ የኛን አይሞክሉ ምናምን ጥሩ ነው። በቃ እሳቸው አቅርበዋል መጽሐፉን። አንተ ደግሞ የኦርቶዶክስ ቤተክርስቲያን መጽሐፍ አይደሉም እነዚህ የጥንቆላ መጽሐፎች ናቸው። ጥሩ ነው። መልእክትህን ሰው እየሰማው ነው፣ እንደዛ ማለት ነው። እኔ አሁን የገለጡት መጽሐፎች እሳቸው ሲያሳዩ የነበሩ መጽሐፎችን ከነሱ ውስጥ አንደኛውን መጽሐፍ ነው ማቀው፣ መጽሐፈ ባርቶስ የሚባለውን ማለት ነው። እሱም ግን ለምሳሌ አንድ ኢትዮጵያ ውስጥ አሁንም አክቲቭሊ ያሉ ጳጳስ ይህንን ማንበብ አለባቸው፣ ይህን የጸሎት መጽሐፍ ማንበብ አለባችሁ ብለው ሪኮመንድ የሰጡበትን ቪዲዮ አይቻለሁ።
ባርቶስ መጽሐፈ ባርቶስ የሚባለው መጽሐፍ ማለት ነው። በትክክል አይ መጽሐፉ የለም ባርቶስ የሚባል መጽሐፍ በስም ባርቶስ የሚባል የለም አላልኩም። ባርቶስ የሚባል መጽሐፍ አለ ግን ፌኩ ነው አይደለም፣ ኮንቴንቱ ሌላ ነው። ይሄ ከላይ ፌኩ ነው። ኦሪጂናል ባርቶስ የሚባል ሌላ ትክክለኛ መጽሐፍ አለ፣ ሌላ ደግሞ ፌክ የታተመ አለ። እንደዛ ነው ሐሳብህ? ለምሳሌ ይኸውልህ ገድለ ተክለ ሃይማኖት ብለህ በውስጥ እኮ የጥንቆላ መጽሐፍ ልጽፍበት ትችላለህ። ከላይ ከበር ፔጁን ስሙን ገድለ ተክለ ሃይማኖት ብለህ በውስጥ በኩል የጥንቆላ ጽሁፎቹን የጥንቆላ ኮንቴንት ያላቸውን ነገር ማቅረብ ትችላለህ። ባርቶስ የተባለውን መጽሐፍም እንደዛው ነው ያሳየን እኮ። የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ያለውን መጽሐፍም አሳይቶናል። ውስጥ ላይ ሲገባ ግን የጥንቆላ ጽሁፎች ናቸው ያሉት። ገብቶሃል ዶክተር? በጣም ቀላል ይመስለኛል ፍዬ። ዶክተር እንግዲህ ፊደል የቆጠረ ነው፣ ለምን አያሳየንም ያኛውን እኮ? እንደዚህ ይሁን ዶክተር። አሁን እንደዚህ የሚሆነው እንዴት መሰለህ የሚሆነው? አሁን ዶክተር አሁን ጥሩ ነው፣ አንተ ሀሳብን ተናግረሃል። ትክክል አይደሉም የቤተክርስቲያናችን መጽሐፍ፣ በቤተክርስቲያን ስም የሚታተሙ የተለያዩ መጽሐፎች አሉ፣ የጥንቆላ መጽሐፎች ነው ምናምን አልክ። ጥሩ ነው። አሁን ግን የሚሆነው እንዴት ቢሆን ጥሩ ነበር መሰለህ? አሁን ያንተ መልእክት እንዳለ ሆኖ ማለት ነው ዶክተርዬ። ደግሞ ይበልጥ ደግሞ ጥሩ የሚሆነው የነበረው ምንድን ነው? ልክ መርጌታ ገብተው አሁን መርጌታ እንግዲህ አሁን እዚህ ቤት የገቡ ብቻ አይደሉም፣ በየቤቱ እየገቡ እንደዚህ ያስተምራሉ። ታውቃቸዋለህ ብዬ አስባለሁ ቲክቶክ ላይ ሰው አሁን እሳቸው ይዘው የሚመጡት መጽሐፍና የቤተክርስቲያኒቷ መጽሐፍ ብለው የሚያነቡት የቤተክርስቲያኒቷ መጽሐፍ ካልሆነ ኦኬ፣ ወይም ደግሞ ፌክ ከሆነ ትክክለኛው መጽሐፍ ቅዱስ የያዙ ልጆች እንግዲህ ቁጥር ስፍር የሌላቸው ዲያቆናት አሉ፣ ቀሳውስት አሉ። ቲክቶክ ላይ እንደምታውቀው ሊቀ ሊቃውንቶች ሁሉ አሉ ቲክቶክ ላይ፣ የሌለ የለም። እንደዛ ከሆነ እነዚህ ሰዎች የቤተክርስቲያኒቷን ትክክለኛውን ባርቶስ ለምሳሌ እሳቸው ያሳዩት ፌኩ ከሆነ ከቤተክርስቲያን ፍቃድ ውጭ የታተመ ከሆነ እና እንደ ቤተክርስቲያን ፍቃድ ያልታተመ ከሆነ እነሱ ትክክለኛውን ኦሪጂናሉን ማለት ነው የቤተክርስቲያኒቷን መጽሐፍ ይዘው መጽሐፈ ባርቶስን ይዘው መጥተው ይኸው እውነተኛው ይሄ ነው፣ እርስዎ ደግሞ የከፈቱት ትክክል አይደለም፣ የኛ የቤተክርስቲያን አይደለም፣ ተሳስተዋል ብለው ወይም ዋሽተዋል ብለው ለምን መርጌታን አያጋልጧቸውም? መጽሐፉን ይዘው መጥተው ማለት ነው። በተደጋጋሚ የሚጠይቀው ጥያቄ ነው። መልካም እንግዲህ አንደኛ እነዚህ መጽሐፎች አሁን መርጌታ ያቀረቡልን መጽሐፎች የጥንቆላ መጽሐፎች ናቸው። የጥንቆላ መጽሐፎች እጄ ላይ ሊኖሩ አይችሉም፣ ቤተክርስቲያን ውስጥም የሉም። የጥንቆላ መጽሐፍ እውነተኛውን ለምን አያጋኝ? እኔ አሁን ያልኩት የጥንቆላው መጽሐፍ ሳይሆን አሁን መጽሐፈ ባርቶስን እሳቸው ያሳዩት ትክክለኛው ካልሆነ መቼስ መጽሐፈ ባርቶስ በጸሎት መጽሐፍ ነው። ብዙ ይሄ ሁሉ ሊቃውንት ባለበት ፕላትፎርም ላይ ሰው እጅ ላይ የለም አንድም አይባልም። እንግዲህ ትክክለኛውን ይዘው ገብተው ትክክለኛው ይሄ ነው እርሶ ኬታምተው እሱ ብለው ለምን? እሱም እኮ በጣም ትልቅ አቺቭመንት ነው ለእናንተም እኮ። እንደሱ ካጋለጣችሁ የውሸት ከሆነ እሳቸው የውሸት መጽሐፍ ከሆነ የሚያሳዩት በእናንተ ስም ዋሽተዋል ማለት ነው። በቤተክርስቲያናችሁ ስም ዋሽተዋል። የሐሰት መጽሐፍ የቤተክርስቲያኒቷ ነው ብለው በሐሰት ከሰዋቸዋል ማለት ነው። ካዲያ መጽሐፉን ይዛችሁ መታችሁ ለምንድን ነው ማታጋለጡት? ይኸው እውነቱ ይሄኛው ነው ይኸውና ይኸው መጽሐፉ ማትሉት? እኔ አሁን ብጠይቀኝ የቤተክርስቲያኒቷ መጽሐፍ ባይሆን ኖሮ ትክክለኛው መጽሐፍ ባይሆን ኖሮ ይሳቸው ከታች እርግጠኛ ሆኜ የምነግርህ እዚህ ውስጥ ከ30 ከ40 በላይ የቤተክርስቲያን አገልጋዮች ይኖራሉ፣ ካህናት ገብተው ውሸት ነው እርሶ ይሄውና ትክክለኛው ብለው ያሳዩ ነበረ። መጽሐፉ ሁሉም እጅ ላይ ስላለ ማለት ነው። ግን እሱ በሌለበት ሁኔታ ተግባባ ነው። እነዚህ መጽሐፎች የክርስቲያን እምነት ተከታይ የሆነ ሰው ላይ እጅ ላይ የሉም እያልኩ ነው። እነዚህ የጥንቆላ መጽሐፎች ናቸው። ኤፍዬ ወንድምነት ዶክተር በጣም ይቅርታ እስካሁን አልተናገርኩም። እሺ ጨርስና አይ ምን መሰለህ አሁን መጨረስህንም አፈልገዋለሁ እኮ ነው። ግን አንድ ነገር ብቻ ልበል። እኔ እንግዲህ ሳየው እውነቴን ለመናገር በእውነት የምሬን ለመናገር ከዶክተር እያሉ ነው የሚጠሩም ከስም ፊልም እንደዛ አለና እኔ በየትኛውም ፊልድ ዶክተር የሆነ ሰው በሪዝኒንግ ያምናል ብዬ አምናለሁ። ሜዲካል የሚሆን የትኛውም አይነት ፊልድ ላይ ሆን ሪዝኒንግ ትሰራለህ ብዬ አምናለሁ። ሪዝኒንግ ስትሰራ ወይም ደግሞ አንድ ነገር ማስረጃ አንድ ነገር መሞገት ስትፈልግ ያለ ማስረጃ መቅረብ እኔ አንድ ከተማረ ሰው አልጠብቅም። ካለ ቀጥታ ምን አድርግ
መጽሐፉን አውጣና የአንተን መጽሐፍ አውጣና እዚህ ቦታ ላይ የኛ መጽሐፍ ይሄ ነው ኦኬ። ወይም ደግሞ በቤተ ክርስቲያን በክርስቲያኖች አይገኝም የሚል ጽሁፍም ማለት የማይገኝ ከሆነ ደግሞ አይገኝም ብላ ቤተ ክርስቲያን ያስቀመጠችው ወይም ደግሞ እናንተ ክርስቲያኖች እጅ ወይም ምዕመናን እጅ መገኘት የለበትም ብላ ቤተ ክርስቲያን የጻፈችው ድንጋጌ ካለ ወይ እሱን አውጣና ወይ መጽሐፉ ኦሪጂናል ካለ መጽሐፉን አውጣና እንደዚህ ነው የሚሞገተው እንጂ ዝም ብለህ መጥተህ ከፊት ለፊት ስም ስለለጠፍን ብቻ እሳቸው ያቀረቡትን ሐሳብ እና ማስረጃ ያለምንም ማስረጃ እዚህ መጥተህ የዋሃዎችን አሁን እንደ ቅድም እንደ ጡርዬ አይነት ዝም ብለው በቃ በቅንነት የሚጓዙ ሰዎች አሉና እንደነዚህ አይነት ሰዎችን የበለጠ እንትን ውስጥ መክተት ጥሩ አይደለም ብዬ አስባለሁ። መረጃ ከሌለ ቆይ ስማኝ እባክህ፣ መረጃ ከሌለ በክብር እንደተወደድክ ወንድማችን ሌላ ጊዜ መረጃ ሲኖርብህ ትመጣ። ከዚህ ውጭ ግን ሌላ ሰው እድል ይሰጠውና መረጃ ያለ ሰው ይግባ፣ ማስረጃውን ያሳይ። ማነው ማስረጃ ያለው ሰው ይግባ፣ ማስረጃውን ያሳይ። ይሄ ነገር ልክ እንዳልሆነ በማስረጃ ይርታ። ከዚህ ውጭ ግን ዝም ብለህ እዚህ ቁጭ ብለህ እንትን ብታደርግ አንደኛ ከታች ያሉትን የዋዎችን ማደንዘዝ ነውና ይሄ ልክ አይደለም። ኤፍዬ ከዚህ በላይ ማስረጃ ከሌለው በስተቀር ከዚህ በላይ መቀጠል የለም። እሺ ችግር እሺ ዜድዬ እሺ ሰምተዋል። እሺ ዶክተር እሺ ችግር ከሆነ ያደረግከው ያለ ሎጂካል ራፓፕ አድርግና ዶክተር ሐሳብህን ወደ ሌላ ሰው ደግሞ እንሂድ። ቤተክርስቲያኖች ውስጥ የሌሉ መጽሐፎችን ለአንተ ላቀርብላል አይገባም። ጥንቆላ ወይም ጠንቋይ ቤት ሄጄ መጽሐፎችን አምጥቼ ላሳያል። እሱን አይደለም ወንድምዬ እኔ ዶክተር የምን መሰለህ፣ አይ እንደሱ አይደለም እኮ ያለው። አሁን አንተ እናንተ ያረጋችሁት ያላችሁ ትክክለኛ ፕሌት ማድረግ ነው። አንድ ጊዜ ዶክተር የተሰማማን ችግር የለውም። ደቂቃ እሰጥሃለሁ፣ ደቂቃ እሰጥሃለሁ። የፈለከውን ሀሳብ ማስቀመጥ ትችላለህ። ደቂቃም እኮ ሰተንሃል። ግን ምንድነው መሰለህ አሁን አንተ የተጠየቀው አይ የጥንቆላ መጽሐፍ አምጣና እንትን በለ አይደለም እኮ የተጠየቀው ነው። እንደዛ አይደለም የተጠየቀው ምንድነው? አሁን አንተ እኮ ገብተህ ተናግረሃል። የኛ መጽሐፎች አይደሉም እነዚህ የጥንቆላ መጽሐፎች ናቸው፣ ቤተክርስቲያን መጽሐፎች አይደሉም ብለህ በቃልህ ተናግረሃል። which is good። አሁን እኛ ያልነው ደግሞ ምንድነው? ኦኬ በቃልህ መናገር እንዳለ ሆኖ ግን የተነበቡትን መጽሐፎች ሐሰተኛ የምታደርጋቸው ወይም ደግሞ መርጌታ ትክክል አይደሉም በቤተክርስቲያን ላይ ዋሽተዋል የምትለው በቃልህ መተህ ስለተናገርክ አይደለም። ቤተክርስቲያን ላይ ዋሽተዋል የምትለው የሚሆነው ምንድነው መሰለህ? መርጌታ የያዙት መጽሐፍ ያሳዩን መጽሐፍ ትክክል አይደለም፣ የቤተክርስቲያኒቷ መጽሐፎች አይደሉም ከተባለ መጽሐፎቹ ውስብስብ መጽሐፎች አይደሉም። በማንኛውም ሰው በካህናት ይቅርና በማንኛውም ምዕመናን ቤት የሚገኙ የጸሎት መጽሐፎች ናቸው እነዚህ መጽሐፎች። ሰው መጽሐፉን ያለው ሰው ይዞ ይገባና አይ መርጌታ አሁን በቤተክርስቲያናችን ስም ዋሽተዋል፣ ያሳዩት መጽሐፍ የቤተክርስቲያናችን መጽሐፍ አይደለም፣ እሱ የያዙት መጽሐፈ ባርቶስ የውሸተኛው ነው፣ ይኸው እውነተኛውን የቤተክርስቲያናችን ብሎ ገልጦ እሱ ያሳይ። ከዛ እሱ የሚያሳየው መጽሐፈ ባርቶስ እና የእሳቸው ትክክል ካልሆነ ውሸት ከሆነ የዛኔ ውሸት ነው ይባላል። ትክክል አይደለም የእናንተ ያልሆነ መጽሐፍን ነው የእናንተ ያሉት ይባላል። ግን ኦሪጂናሉን ይዘህ ሳትመጣ ዝም ብለህ እጄ ላይ ያለውን ነገር ውሸት ነው ብትል ማን ሊያምንህ ይችላል? ያለ ማስረጃ እውነት የምታደርገው መቼ ነው? ያንተን አርጊውመንት ማስረጃ ይዘህ መጥተህ ይኸው ትክክለኛው መጽሐፍ ይሄ ነው፣ ስለዚህ እሳቸው የያዙት ያነበቡት ትክክለኛው መጽሐፍ ላይ ይኸው የለም ስትል ያኔ ትክክል ነው፣ ያንተ ሀሳብ ነው ትክክል የሚሆነው ይባላል። አሁን እንዳልኩ ነው። ከዚህ ሁሉ ሰው በእርግጠኛ ሆኜ የምነግርህ ከ50 በላይ ካህናት ይኖራሉ፣ የኦርቶዶክስ ካህናት መጽሐፉ በእጆቻቸው ያሉ ማለት ነው። እነሱ ገብተው ይሄውና መጽሐፉ ትክክል አይደለም እሳቸው ያሉት የለም ብለው ዲስፕሩቭ ያድርጉ የእሳቸውን። እኔም እሱ ነው የምለው። አይ እንደሱ ማድረግ አልችልም ብለሃል አንተ እጅ ላይ መጽሐፉ ስለሌለ፣ በቃልህ ግን ትክክል አይደለም የኛ መጽሐፍ አይደለም ብለናል። ኢትስ ኦኬ፣ እኛ እንደ ሀሳብ ተቀብለናል። ያንተን ግን ሀሳብን ተቀበልን ማለት እያልኩ ያለሁትኝ እናንተንም ቢሆን እዚህ ጋር የሚከታተል ሰው በአካባቢው የኦርቶዶክስ ቤተክርስቲያን አለ። ወይ ጨርስ፣ ቆይ ወንድምነት አስጨርሱኝ። እንደዚህ ከሆነ ጥሩ አይደለም። እነዚህ መጽሐፎች ቤተክርስቲያን ውስጥ አሉ የለም ብላችሁ ተረጋጋማ። ቤታ አንድ ጊዜ ቆይ ዶክተርዬ፣ አንድ ጊዜ ቆይ ፕሊስ፣ አንድ ጊዜ አንድ ሰው አለ ኦርቶዶክሳዊ። አንድ ጊዜ ቆይ ዶክተርዬ፣ ዋይ
አንድ ኦርቶዶክስ ያለ እኔ ከታች ሆነና መርጌታና ያኛው ኦርቶዶክሱ ሁለታቸውም እንትን ቪዲዮ ይከፍታሉ። ከዛ ሰው ልጅ ያኛውም ሰው ስላለው መጽሐፉ ማለት ነው። አይ እኔ ለወርድ ነው እኮ ሲጀመር እኔ ስራ እኔ ወርዳለሁ ቢካይ ኖ ዶክተር ያለው ሰላም ላጠቃልና አቱረ ዶክተር ለምን ትወርዳለህ በጌታ? እኔ ልውረድ እንዴ? አይ እኔ ወርድላችኋለሁ። ጀስት ምን መሰለ እኔ ለቤቱና አንድ ደቂቃ አናጨርስም። ምን መሰለ ሳይሆን ይግባ ያ ኦርቶዶክሳዊ ወንድም ይገባና መርጌታና ያ ኦርቶዶክሳዊ ወንድም ሁለታቸው የሚከፍቱና ከዛ እንትን ትላለህ አንተ ማይሆን አይነት ነገር እንትን። እሺ ማን ነው እሱ? ወንድምነት አስገባው። ዶክተር ዳኒ ወርዷል። አይ ቲንክ ልክ ይለታለሁ። እሺ ግን እንደሱ ነው ያልኩት። እኔም አገልጋይ የሆኑ ሰዎች መጽሐፉ ያላቸው ሰዎች ገብተው እንደሱ ነው እኮ ቀላሉ መንገድ እሱ እኮ ነው። እሱ ትክክለኛውን መጽሐፍ ይዘው መጥተው ይሄ መጽሐፍ ይኸው እኛ ጋር ያለው ትክክል አይደለም እንደዛ ካሉ እና ካስተያዩ ትክክል ካልሆነ እንደዛ ኦፍኮርስ ትክክል አይደለም እንላለን። ግን አሁን እሱም በሌለበት ሁኔታ ይሄኛው መጽሐፍ ትክክል አይደለም ማለት ትክክል አይደለም፣ ትክክለኛውን ሳይዙ ማለት ነው። እንግዲህ ቤተክርስቲያን ውስጥ የሌሉትን መጽሐፎች እንደ ሪዝን አውት አድርገን እዚህ ጋር ልናቀርባቸው አንችልም። አሁን እናንተ ያላችሁት በቤተክርስቲያን ውስጥ የሌለ መጽሐፍ አቅርባችሁ አሳዩን ወደሚል ኧረ አይደለም ከመሆን ምንድን ነው የምትለው? አይደለም እንደዛ አይደለም ዶክተር። አውቀህ ነው እንደዛ ያደረከው ወይስ ውይይቱን ወይስ ምንድን ነው? አንተ ለምሳሌ ስለ ባርቶስ አነሳን እኔ እናንተና ቆይ እውነት ለማድረግ ጥረት እያደረጋችሁ ነው። ውሸት ነገርን አንድ ጊዜ አይ አንተ ራሱ ሎጂካል አይደል? አንተ ነህ እሱን እያደረክ ያለኸው አንተ ነህ እንጂ ምንም አንተ ሎጂካልም አይደለም ራሽናልም አይደለም። ሆነስትሊ ስፒኪንግ ማለት ነው። አንተ ምንድነው እያደረክ ያለኸው? አሁን በቃ እመኑኝ ነው። እመኑኝ በቃ እመኑኝ ብያቸዋለሁ። እመኑኝ አይነት ነገር ነው። ቆይ አንድ ጊዜ ሆዶን ሰከንድ ደርበህማ አታወራ። ይሄን ያልኛ ጊዜ እየሰጠን እንድታወራ እኛ ማውራት ስንጀምር ደርበህ የምታወራ ይሄ ራሱ እኮ የተግባቦት እንትን ነው አይደል እንዴ? እኔ ሳውራ አንተ ተደርበህ አታወራ። ስታወራ እንደፈለግህ ዝም አይደል ያልኩት እኔ። እንደዛ እየተደማመጥን ነው መሆን ያለበት። እኔ ስጨርስ አንተ ትቀጥላለህ። እንደዛ ነው። አሁን እባካችሁ መኑኝ አይሰራም። እዚህ አንተንም መርጌታንም እባካችሁ መኑኝ አናምናችሁም፣ ሁለታችሁንም ማለት ነው። መርጌታ እባካችሁ መኑኝ ብለው አይደለም የመጡት። ሪትን ዶክመንት ይዘው መጡና ይኸው እንደዚህ ነው የሚለው መጽሐፉ አለ። ብታምን እመን ባታምን አትመን ብለው አስቀመጡልህ ማለት ነው ቴብል ላይ። ኦኬ ሰው መጽሐፉን አየንና እኛ አመንን። አንተ ደግሞ ስትመጣ አይ የመርጌታ ሀሳብ ትክክል አይደለም ካልክ እመኑኝ አይደለም ይኸውና ትክክለኛው ይኸውና ብትልና የእሳቸውን ይዘው የመጡትን ማስረጃ ዲስፕሩፍ ታደርጋለህ ማለት ነው። ውሸተኛ ታደርጋለህ ማለት ነው። እንደዛ ነው የሚሆነው እንጂ እመኑኝ ትክክል አይደለም አይደለም። እኔ እያልኩት ያለሁት አንድ የባህላዊ መጽሐፍ የዘመናዊ መጽሐፍ ነው ብሎ እንደማቅረብ ይቆጠራል። የሕክምና መጽሐፍ ከዘመናዊ የሕክምና መጽሐፍ ልዩነት እንዳሉ እያወቃችሁ ይሄኛው የጥንቆላ መጽሐፍን አመጣችሁ። በቃ ይውረድ። በቃ እኛ የተማረ ሰው በጣም የምናከብረው እንደዚህ አይነት ምናምን እንዴ የተባለው ነገር ምንድን ነው? አንተ ቅድም ተናገር ከይፍ ባርቶስ የሚባለውን እኛ አባት ቪዲዮ በእጅ ያለ ያልከውን ያንን አንጣን የተባለ የጥንቆላ ነውም ከተባለ እኮ እኛ ተጠያቂ አይደለም፣ መርጌታ እኮ ተጠያቂ አይደለም። ይሄንን ነገሮች እነዚህ እኔን አይመለከቱኝም የሚል ዜዶ እንዳለው ቤተክርስቲያን የጻፈችውን ማቅረብ አለባቸው። ሁለተኛ የተጠየቀው ነገር ምንድነው? አለ የምትለው በቃ በእጅ አለ የምትለው ቤተክርስቲያን የምታምነው ያንን አንጣ ነው የተባለው። እንደዚህ ፊደል ቆጥሮ ያጀዝበናል እንዴ? እፊ ትዕግስትን አደንቃለሁ፣ ግን እንደዚህ ምን የሚማሩ ወርሳስ ነው ወረዳ ያለባቸው ካልተሳሳትኩ። እኮ አይ እኔ እኮ ሀሳቡ እንግዲህ ሀሳቡ ይከበር ብዬ ነው የሁለተኛ ወገን ሀሳብ ስለሆነ። ግን አርጊመንቱ እሱ ምን ስህተቱን እውነት ይዘህ መተህ ፕሩፍ አድርግ ብለው እንዴት ነው የስህተተኛ መጽሐፍ ማመጣው ይላል። ስህተተኛ መጽሐፍማ ለምን ይዞ ይመጣል? ስህተት ነው ካለ ስህተት መጽሐፍ እንዴት ይዞ ይመጣል? እውነተኛውን ነው ይዘህ የምትመጣው። አንድ ባንክ ቤት ገብተህ 100 ብር አስቀምጥልኝ ብለህ ስትሰጠው ያ 100 ብር ባንክ ሰራተኛው ይሄ ፌክ ነው ካለ
ከዛ በኋላ እውነተኛው ነው ፌኩን የሚለየው። ኦኬ አንተ የምትከራከር ከሆነ አይ እውነተኛ ነው እውነተኛ አይደለም ብለህ የምትጨቃጨቅ ከሆነ እውነተኛው ይመጣና ይለያል ማለት ነው። እንደዛ ነው እንጂ ሁለት ፌክ በፌክ ይለያል እንዴ? አንድ ፌክ ይዘህ ስትሄድ ሌላ ፌክ አምጥቶ ሰላም ነው ይፋ እንደዛ አልጠየቅም። እሺ ዳቆን መጣህ እንዴ? እሺ እንዴት ነህ? እግዚአብሔር ይመስገን ሁላችሁም ሰላም ብያለሁ። ሰላም ዳቆን። እሺ ጎሄድ ቀድሞ መሪጌታ ልበል፣ ያው አሁን በቤተክርስቲያን ስለማያገለግሉ የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪጌታ እንዴት አመሹ? መሪ አሉ እርሶ ምናልባት እሳቸው መሪ እሺ መጣሁ። እሺ እኔ ስለ ጸሎተ ባርቶስ ነው። እሺ መሪ ሊያናግረው ስለሚፈልግ በሚመች ሁኔታ ሆነው ሰምተውት ወደኋላም ላግ የሚያደርጉበት ከሆነ ድምፁ ይደገምልኝ እያለው አሁን አይ ምንም የሚደገም ነገር የለም። በደንብ ስለሰማው ከቅድም ጀምሮ ስለነበርኩኝ የመጀመሪያው መጽሐፍ ምን ነበር የሚባል ባርቶስ የመጀመሪያው መጽሐፍ ምን ይባላል? እስኪ ቆይ ቪዲዮውን ልክፈት፣ ቆዩኝ። ይኸውልዎት የመጀመሪያው መጽሐፍ አውደ ነገሥት ነው አይደለ? አውደ ነገሥት አምጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ለአገልግሎት ትጠቀማለች ብለው ዋሽተዋል። አይ ዶንት ኖ እርስዎ እንግዲህ በደንብ ተምረው ነበር ብዬ አስባለሁ። ስለዚህ የመጀመሪያው መጽሐፍን አሳዩ። ይሄ ጸሎተ ባርቶስ ነው አይደለ? ይሰማዎታል? በቃ እሱ ጋር ነው ይሰማል። እሺ አውደ ነገሥት እንግዲህ እርስዎም ስለሚያውቁት ሜቢ ከዚህ በፊትም እሱን መጽሐፍ የሚጠቀሙ ካልሆነ በስተቀር ቤቶት ለምን እንዳስቀመጡትም አላውቅም። ስለሚያውቁት ማለት ነው፣ ብዙ ነገር ስለሚሰራበት። ግን አሁን ስለ ጸሎተ ባርቶስ እናውራ እኔና እርስዎ። የግዕዙም አለኝ የአማርኛውም አለኝ። እሺ አሁን ጥያቄዎት ምንድን ነው? ጸሎተ ባርቶስ ላይ ያሉ ስሞች የሰኞ ጋር እንሂድ። ጥሩ አማርኛው አለኝ እኔ ከነ ትርጉም አምስትን አውጣውና ትተረጉምልናለህ። ኦኬ ምንድን ነው ገጽ አምስትን አውጣ። መሪጌታ አንድ ጊዜ እንደዚህ አይሰማም እንደ የኔ መሪጌታ ይሰማል። ዲያቆንዬ አዎ ይሰማል። አንዴ ዲያቆንዬ አንድ ጥያቄ ብቻ ዲያቆን ልጠይቀው። መሪጌታ ይሰማል አይሰማም? ይሰማል እንዴ ዜድዬ አሁን ሁለቱ ቢያወሩ ጥሩ ነው። አሁን ኖ አይ ኤፍዬ ልገባ አይደለም እኔ እነሱ ናቸው የሚያወሩት። ኤፋዬ ልጠይቅ የፈለኩት መሰለ ከታች ቅድም ዶክተር ነኝ ያለው ወንድማችን አንዳንድ ነገሮችን ስላበላሸ አሁን እንትናን ዲያቆንን የምጠይቀው አሁን ባርቶስ ይሰማል? መጽሐፍ ጸሎተ ባርቶስ የቤተ ክርስቲያን መጽሐፍ ነው አይደለ ወንድማችን ዲያቆን? እሺ ይኸውልህ ዜድ እኔ አሁን ስለ ዶክተር ማውራት ስለማልፈልግ ነው እንደተናገርኩት። የያዝከው መጽሐፍ ኖ የጠየቅኩህን ብቻ መልስልኝ። የያዝከው ጸሎተ ባርቶስ መጽሐፍ የቤተ ክርስቲያን መጽሐፍ በምዕመን እጅ ሊገኝ የሚችል መጽሐፍ ነው አይደል? እኔ አለኝ አማርኛው አለኝ እኮ አለ። በቃ ስለዚህ ይሄንን ልብልን ነው ዛይ ዶክተሩ እንደተሳሳተ መጽሐፍ ቅዱሳዊ ነው። ይኸውልህ ዜድ እኔ አሁን የማሳያችሁ መጽሐፍ ቅዱሳዊ ቅድም የቀድሞ መሪጌታ ነው የምለው ባለማወቅ በእግዚአብሔር ሕልው ስሞች ላይ አስማተ እግዚአብሔር በምንለው ላይ ሲያላግጥ ነበር። ኢቭን ሂደን አስክ ምንድነው ትርጉሙ ብሎ ይጠየቃል አይደለ? ይሄ ልሳን ነው ቋንቋ ኢቭን ልሳነ ግዕዝ አይደለም። ላቋርጥ አይደለም። ኧረ እንደ ልብ እንድታወራ ደቂቃ ልሰጥ ነው። ስንት ደቂቃ ይበቃል? ስንት ደቂቃ ይሰጥ? እንደ ልብ እንድታወራ እኔ 3 ደቂቃ ኢንትሮዳክሽን ስለ ጸሎተ ባርቶስ። ስለዚህ በቃ ደቂቃ ይደረግልህና እሳቸው መርጌታ አሁን እንደዚህ እንደኛ በግርግር እንደዛ የተጫጫሁ ማውራት ስለማይችሉ በደቂቃ ተሰጥቶን ረጋ እያላችሁ በየተራ እንድታወሩ ነው እና 3 ደቂቃ እሰጣለሁ። ደቂቃውን ከመጀመሪያ አስጀምረዋለሁ እና ካሜራ አብርተህ መጽሐፉን ሬዲ ታደርገዋለህ። ቀጥሎ ለምትናገረው ማለት ነው። መጽሐፉን ሬዲ ያደርገው ምን እሱ ምን ችግር የለውም።
እኔ አጭር ነገር ነው የምናገረው። አብረን ስለ መጽሐፉ የመሪጌታን እሺ፣ አሁን 3 ደቂቃ ሰጥህና ስለ መጽሐፉ ስታወራ ግን መጽሐፉን ታበራና መጽሐፉን እያሳየ ተዘጋጅና መጽሐፉን እያሳየ ታወራለህ። ጥሩ ነው አይደል? እንደዛ አዎ። ኤፊ ምን አልክ መሰለህ? መጽሐፉ ትክክል ነው እኮ አልኩኝ። የእሳቸው በግዕዝ ነው ያለው መጽሐፉ ላይ ምንም ይሄ ጸሎተ ባርቶስ የሚለው መጽሐፍ ላይ ጥያቄ የለኝም። እኔ ለማሳየት የምፈልገው መጽሐፍ ቅዱሳዊ እንደሆነ በመጽሐፍ ቅዱስ እንደዚህ አይነት ስሞች እንዳሉ ላሳያችሁ። ከዛም በኋላ ወደ ድብልቅልቅ ያለ አንድ ድብልቅልቅ ያለ ነገር አለ። ቆይ እንትን ልበለው ትንሽ መጥራት ያለበት ነገር አለ። አሁን አንተ ዲያቆን ነፌስ መርጌታ ሲናገሩ ነበር፣ ሰምተሃል? መርጌታ ሲናገሩ ከነበረው ውስጥ ሲያሳዩ ከነበሩት መጽሐፎች ውስጥ አሁን ደቂቃ አልያዝኩልህም። እሺ ዝም ብዬ ነው እየጠየኩ ያለ ደቂቃው እንደገና ከዛ ውስጥ ምንድን ነው አንተ ቅሬታ ምንድን ነው? ይሄ ትክክል አይደለም በልና መጀመሪያ ከማብራራት በፊት ምን እንደምታብራራ ሰው እንዲገባው ትክክል አይደለም የምትለው ተሳስቷል የምትለው ነገር ምንድን ነው? እሱ መጀመሪያ ግልጽ አድርገው። እሺ በመጀመሪያ ደረጃ የቀድሞ መሪጌታ አባታችን እዚህ ጋር ምን ብለውን ልክ he was mocking በቃ ይሄ he was just mocking እየቀለደ ነበር። ጸሎተ ባርቶስ ጸጸጸ አልፋኤል ምናምን ኢቭን ትርጉሙን ሳያውቅ ማለት ነው። መጽሐፉ ለምን ተጻፈ ምንድነው የሚለውን ሳይረዳ ኦርቶዶክስ የጥንቆላ መጽሐፍ ምናምን ብሎ የማያውቀውን ሲቀባጥር ነበር። ባጭሩ ይሄ ነው። እኔ ደግሞ እዚህ ጋር የምለው ጸሎተ ባርቶስ ላይ ያሉት አንዴ ኤፌ ላውራ 2 ደቂቃ ላውራ እኮ ዝም እየሰማህ ነው። እንደዛ ነው የምለው። አንድ ሰው ኤፌ እኔ አሁን የማላውቀውን ስለ ፕሮቴስታንት እኮ እንደዛ አይደለም ስለ ይኸውልህ እኔ አረሰኝ ግድ የለህም ይቅርታ ዲስሪስፔክት እንድታደርግ አልፈቅድልህም። እንደሱ ዲስሪስፔክት እያደረግ አታውራ ከትልቅ ሰው ጋር በተለይ ነው። ስለዚህ እሱን ተውና ትክክል አልነበረም ስህተት ነው የሚለውን እሱን ብቻ አውራና ከዛ በኋላ ወደ ማሳየቱ ትሄዳለህ። እሺ ጎሄድ። ኦኬ ጥሩ። እኔ አሁን ምንድን ነው እዚህ ጋር I just want to show አንደኛ ይሄ መጽሐፍ ቅዱሳዊ እንደሆነ እዛ ላይ ያሉት በእንትን ላይ ማለት ነው like ይሰማል አይደለ? አንዴ ልስተካከልና ይሰማል። እሺ እኔ ለማሳየት የፈለኩት ምንድነው በዚህ በጸሎተ ባርቶስ ላይ እዛ ላይ ያሉት አንደኛ አስማተ እግዚአብሔር የሚባሉ አሉ። የእግዚአብሔር ስሞች አስማት ማለት ስሞች ማለት ኔምስ ማለት ነው፣ ሌላ አይደለም። አስማት ማለት አስማተ አብ፣ አስማተ ወልድ፣ አስማተ መንፈስ ቅዱስ፣ የአብ የወልድ የመንፈስ ቅዱስ ስም ኢቭን ኢትስ እንትን ነው። ኢቭን በሄብሪ ቋንቋ የተጻፈ ነው፣ ግዕዝ እንኳን አይደለም። እዛ ላይ የተጻፉ ስሞች አሉ። አስማተ እግዚአብሔር አለ፣ የመላእክት ስሞች አሉ። እነዚህ ስሞች መጽሐፍ ቅዱሳዊ ናቸው። ትርጉሙን ካላወቁ አላውቅም ማለት አንድ ነገር ነው። ግን አንድ ሰው ምንም የማያውቀውን ነገር ዝም ብሎ ገብቶ ከፍቶ አንድን የቤተ እምነት መጽሐፍ የጥንቆላ ነው ምናምን ማለት ዳስሮ ግን አሁን እዚህ ጋር ብዙም ጊዜ መውሰድ ስለማልፈልግ ነው። መጽሐፍ ቅዱሳዊ ነው። ጸሎተ ባርቶስ ላይ ያሉት የእግዚአብሔር ስሞች አሉ። በደንብ ይገልጿል የማን ስም እንደሆነ። የቅዱሳን መላእክት ስም አለ። መጽሐፍ ቅዱሳዊ ነው። አሁን መቀጠል እሺ፣ እሱን ታብራራ። እሺ፣ ወደ ማብራራቱ ትሄዳለህ፣ ታሳይናለህ፣ ካሜራ አብርተህ እሱን ታሳይናለህ። አሁን አንተ ቅሬታ ምንድነው? መርጌታ ሲናገሩ እዛ ላይ ያሉትን ጽሁፎች እየተናገሩ ሞክ እያደረጉ ነበረ። እሱ ግን የእግዚአብሔር ስም ለምን አቀረቡት ነው? ኤፍዬ ለምን አቀረቡት ነው ጥያቄ። ለምን አቀረቡት? አሁን አልፋኤል ኢያኤል ይላል። ምንድነው ነው እኮ ምን ለማለት ፈልገው ነው ይሄንን መጽሐፍ ሲያቀርቡት? እዚህ ጋር ምን ለማለት ያቀረቡበት ምክንያት ልንገር። ያቀረቡበት ምክንያት ምንድነው? እናንተ መጽሐፍ ቅዱስ ላይ ያለው ስለ ልሳን ስለሆነ እየተነጋገርን ያለ ነው። መጽሐፍ ቅዱስ ላይ ያለው ልሳን እናንተ ማይተረጎም ከሆነ ትክክል አይደለም፣ ከጌታ አይደለም፣ የራሳችሁ ነው፣ እንደዚህ ነው እንደዚህ ያላችሁ ትቀልዳላችሁ። መጽሐፍ ቅዱሱን ልሳን እናንተ ጋር እኮ ጭራሽ የተጻፈም የማይተረጎም ግን ትርጉሙን ሳታውቁት የምትጸልዩት ራሱ ጽሑፍ አለ ብለው ነው ያቀረቡት እሳቸው ሲያቀርቡ። ትክክል። አሁን ግን ከዛ ጋር የሚገናኝ እንደዛም ከሄድ አንደኛ ቆሮንቶስ ምዕራፍ 14 ላይ አሁን እናንተ እንደምትሉት ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ወደዛማ እኮ ከዛ ጋር የተያያዘ እንዴ? ወደዛ ጋር የተያያዘ እኮ ነው።
ቆይ ኖ ወደ መጽሐፍ ቅዱስማ አንሄድም እንዴ? ወደ ጸሎተ ባርቶስ እንሂድ አይሻልም? ኤፌ ጸሎተ ባርቶስ አሁን አንተ ምንድነው የምታደርገው መሰለህ? አሁን አንተ ክስህን ሰምተናል፣ ቅሬታን ሰምተናል። ቅሬታ ምንድነው? መርጌታ ሲያቀርቡ መጽሐፉን ሲያቀርቡ እና እዛ ላይ የተጻፈውን ሲያነቡ ትርጉሙን ሳያውቁ ትርጉም የለውም ብለው እንደፈለጉ ተናግረዋል። አሁን እኔ የመጣሁት ደግሞ ትርጉሙን አውቃለሁ ብለህ ነው የመጣኸው። ስለዚህ አሁን ምንድነው የምታደርገው አንተ? መጽሐፉን ትከፍትና ቋንቋው ምን እንደሆነ ከዛ በኋላ ደግሞ ትርጉሙንም አያይዘህ ትነግረናለህ ማለት ነው። እንደዛ ይሻላል አይደል ዲያቆን? ምንም ችግር የለውም። ወደዛ እንሂድ። በቃ በትልቁ ላድርግህና አንተ ወደዛ እንሂድ። መሪ እረፍት ያድርጉ። እርሶ ሚውት ያድርጉትና ካሜራውን አጥፍተው እረፍት ያድርጉ። አሁን እሱ ያሳየ። እሺ አሁን አንተ ካሜራ አብርተህ አሳየ። ከየት መሰለህ? በጣም ጥሩ። ከየት መሰለህ የምጀምረው? ኦሪት ዘጸአት ላይ መነሻ ስለሆነ ማለት ነው። ከዛ ወደ ጸሎተ ባርቶስ እመጣለሁ። ይሰማል አይደል? አቤት ምን አልከኝ? ፌስ ከኦሪት ዘጸአት ልጀምርና እግዚአብሔር ለሙሴ የተናገረው አንድ ቃል አለ አይደል? አሁን ከምትገልጠው ከመጽሐፉ ጋር ተያያዥ ነው የሚያያዝ ነው። የሚያያዝ ምክንያቱም እዛ ላይ ያሉ የመላእክት ኦኬ እዛ ላይ ጸሎተ ባርቶስ ላይ በነገራችን ላይ ጸሎተ ባርቶስ ማለት ባርቶስ በሚባል ሀገር ቅድስት ድንግል ማርያም የጸለየችው ጸሎት ነው። ባጭሩ አጠር ስናደርገው ለዛ ነው ጸሎተ ባርቶስ የተባለው። ስለዚህ እዛ ላይ የእግዚአብሔር ስሞች አሉ። ቅድም ያ መርጌታ ወይም ሲናገሩ የነበረው መሀል ላይ የቅዱሳን መላእክት ስም አለ። መነሻው ግን ምንድነው ነው? ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ኦሪት ዘጸአት ማንበብ ትችላላችሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የተስፋውን ምድር እንደሚወርሱ ቃል ኪዳን እግዚአብሔር ሲሰጣቸው በመንገድ ይጠብቅ ዘንድ ወዳዘጋጀውልም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ። ራስን ጠብቅ፣ ስማው፣ እምቢም አትበለው። ስሜ በእርሱ ስለሆነ እግዚአብሔር ነው የሚናገረው። ስሜ እናንተን በሚጠብቁ እኔ በምልካቸው ለእኔ በሚላላኩ ቅዱሳን መላእክት ስሜ በእነሱ ስለሆነ ስሜ በእነሱ ላይ አለ። የእግዚአብሔር ስም በቅዱሳን መላእክቱ ላይ አለ ማለት ነው። ስሜ በእነርሱ ስለሆነ በእርሱ ስለሆነ ይቅር አይለምና አንተ ግን ቃሌን ብትሰማ ያልሁንም ሁሉ ብታደርግ ጠላቶችን እጥላቸዋለሁ፣ የሚቃወሙንም እቃወማለሁ አለ። መልአኬ በፊት ይሄዳልና እያለ ይቀጥላል። ለዚህ ጸሎተ ባርቶስ ላይ ያሉት አስማተ መላእክት የእግዚአብሔርንም ስም ያለበት ነው ማለት ነው። ባጭሩ እኮ ኢቭን እንኳን ኤል የሚለውን እንኳን አንድ ሰው አይቶ ኢቭን የሆነ ነገር ፊልድ ኮንት ማለት ይችላል። ለምሳሌ እስራኤል አለ። ኤል ምን ማለት? እግዚአብሔር ማለት ነው። ልሳነ ግዕዝ አይደለም። ኢቭን ይሄ እሺ ህብሪ ነው አይደል? እስራ ማለት ስለዚህ እንቀጥል አሁን። እሺ አሁን አንድ የምታደርገው ምንድነው መሰለህ? አሁን ጠቅላላ እንትንን ሰምተናል። ኢስ ኦኬ። አሁን ምንድነው የምታደርግልን መሰለህ? ነገሩን እያጠበብነው እንመጣለን። አንደኛ አሁን ወደዛኛው ወደ አነሳሁን በመጽሐፍ ቅዱስ ያነሳው ላይ እኔ ጥያቄ ያለኝ እጠይቃለሁ። አሁን አይደለም እንዲቀላቀል ስለማልፈልግ አሁን መጽሐፉን ክፈተውና እሳቸው ይከፍቱና መጽሐፍ መርጌታ አሁን መርጌታንም የምጠይቆት መጽሐፉን ይክፈቱና ያነባሉ። ቅድም ያነበቡትን እሱ ደግሞ ትርጉሙን ይነግረናል ማለት ነው። የዚህ ትርጉም ይሄ ማለት ይሄ ነው ብሎ ትርጉሙን ያሳየናል ማለት ነው። ስለዚህ እንደዛ በማድረግ እንተባበራለን። መሪ ያሉ መሪ ጋር ያሉ እሳቸው ጋር ያለው ግዕዝ ነው፣ ልሳነ ግዕዝ ነው። የግዕዙን ያዙት አይደል? ከዛ ምን እተረጉምላቸዋለሁ። እሳቸው ቋንቋው እንትንም ስላልሆነ ቋንቋው ግዕዝኛም አይደለም ደማተር ኦፍ ፋክት ሲነበብ የነበረው ማለት ነው። ስለዚህ መርጌታ አሉ እርሶ? እሺ አሁን መርጌታ እርሱ ትርጉሙን አውቃለሁ ስላለ የቅድሙን መጽሐፈ ባርቶስ ላይ ያለውን ያምጡትና ይክፈቱትና እርሱ ትርጉሙን ይንገረን። እርሶ ይሄ ምንድነው እያሉ ይጠይቁት፣ እሱ ትርጉሙን ይነግሮታል ማለት ነው። በጣም ጥሩ። እሺ ክፈቱት፣ በትልቁ ላሳየ፣ በትልቁ ክፈቱት። እርሶ ግዕዙን ክፈቱት፣ እኔ እተረጉሙልዎታለሁ። ችግር የለውም።
እሺ ስሞቹ ላይ ብቻ ግን አይደለም። ስሞቹ ላይ ብቻ ሳይሆን እነዛ ስሞች ለምንድን ነው የተጻፉት የሚለውን አይደለም ግን ስለሚያውቁት አይ እንደዛ አይደለም ኤፍ ምንድን ነው ቆይ እንዴ ፌዝ አሁን ምንድን ነው ለምንድን ነው የተጻፈው እንዴት ነው የተጻፈው ታሪካዊ አመጣጡ ላይ አይደለም አሁን መርጌታ ስም ያላቸው ትርጉም ያላቸውን ትርጉም የላቸውም ብለዋል ብለሃል አይደለም እንደዛ አይደለም እሳቸው ያሉት ቶታሊ ይሄ this is wrong የማይታወቅ ነው ጥንቆላ ነው ብለው ነው ስለዚህ እነዚህ ስሞች ለምን ተጻፉ ከእሳቸው ጋር ለምን አላወራም ኤፍ ሌላ እኮ አይደለም ግዕዝ ቋንቋ ስለሚያውቁ ግዕዙን ያንበቡ እኔ አዋይ አይደለሁም እንዴ ቆይ እኔማ አዋይ ነኝ እኮ እኔ አዋይ ነኝ ስለዚህ የምታደርገው ምንድነው እሳቸው ያቀረቡት ትርጉም የለውም ያሉት እሳቸው ስለማያውቁ ነው እና እኛ ደግሞ አሁን መርጌታ አላዋቂ ናቸው ልንል ነው ተዘጋጅተናል አሁን መርጌታ ምንም የማያውቁ ናቸው ብለን ተዘጋጅተናል እሱን ልንፈርጅ ማለት ነው አሁን አንተ አላልኩም ኤፍ እያልኩኝ ያለሁት እነዚህ ስሞች የምንድን ናቸው ነው ትርጉሙን አውቃለሁ አልክ እኮ አሁን እኮ ልተረጉም ነው እሳቸውማ አያውቁትም እኮ ትርጉም የለውም እኮ አሉ እኮ እሳቸው አይ ከላይ ጀምሮ ምንድነው ነው እነዚህ ስሞች ምንድን ናቸው አሁን እነዚህ ስሞች ምንም ይሁኑ አንተ ምን እሳቸው ትርጉም የለውም ሲሉ አረ ትርጉም አለው ትርጉሙን አውቃለሁ በጣም ይቅርታ አንዴ ከመርጌታ ጋር ላውራና ከላይ ጀምረው ግዕዙን ያንብቡት ለምንድን ነው የተጻፈው የሚለውን ትርጉሙ ራሱ ስለሚሰጣቸው በጣም እምቅድመ ዓለም ለሚለው አሁን ጠያቂው እምቅድመ ዓለም የሚለውን ቆይ ይኸውልህ ኤፊ አንዴ እምቅድመ ዓለም ከሚለው ጀምሩ ይኸውልህ አሁን ምን መሰለህ እምቅድመ ዓለም የሚል አለ አይደል እምቅድመ ዓለም የሚል አለ ጀምሩ አሁን ምንድነው የመላእክት ናቸው የሚካኤልን በለው የሩፋኤልን በላቸው የአብን በላቸው የመንፈስ ቅዱስን በላቸው ትርጉሞቹን ልትናገር ነው ዋናው ትልቁ ነገር እነዚህ እምቅድመ ዓለም ብለው ጀምሩ አያዳምጥ መጀመሪያ ስማኝ እስካሁን እኮ ስታወራ ቆይታል አይደለም እንዴ ተፈለገ የመላእክት ስሞች ለኡሙንቱ የመላእክት ስሞች ብሎ የሚካኤል ስሞች ብሎ ከዛ ሄርናኤል ኡርናኤል ሲል ይሄ ማለት ነው ብለህ እንድትነግረን ከፈለገ የማን ስሞች ናቸው እነዚህ የሚካኤል ስሞች ናቸው ወይም የመንፈስ ቅዱስ ስሞች ናቸው ወይም የአብ ስሞች ናቸው ወይም የወልድ ስሞች ናቸው ይበለን ምን ማለት ነው ኦኬ ኡርናኤል ሲል ምን ማለት ነው አሚስ ዱህላድኬን ሄድዲማቶ ጨረሱ ማለት ምን ማለት ነው ዋናው ትልቁ ነገር አስማቶቹ የማንም ይሁኑ የመንፈስ ቅዱስም ይባሉ ጸሐፊው ተቀባይነት እንዲኖረው የትኛውም የጥንቆላም ይሁን ድርሳነ ራጉኤልም ይሁን ድርሳነ ራጉኤል ይሄው ቀድመም ያሳያችሁ ድርሳነ ይሄም ይሁን የትኛውም ግን አስማቶቹ ይሄ ማለት ነው ብለህ ልትነግረን ነው የመጣህ አይደል ልብ በሉ እሺ አዳምጡ አሁን እርሱ ብቻ እያወሩ ነው እኮ የመጣሁት ምንድን ነው እነዚህ ስሞች የምን ስም ናቸው ቆይ መሪጌታ እነዚህ ስሞች የምን ስም ናቸው ይኸውልህ የሚካኤልም ይሁኑ አይደለም መጽሐፉ የሚለውን ቆይ መጽሐፉ የሚለውን ነው የሚነግሩኝ እነዚህ ስሞች የማን ስም ናቸው ትርጉሞቹ ምን ማለት ነው ቤካ አንተ እኔ ከሳቸው ጋር ነው የማወራው ይኸውልህ አሁን የሚካኤል ነው እንበል አይልም የማን ስም ነው በመጀመሪያ ደረጃ የማን ስም ነው አይልም የሚካኤል ስም አይደለም የሚካኤል ስም አይደለም ዋሽ የሚለው ድንገሩት አንድ ጊዜ ሁላችሁም አንድ ጊዜ መሀል ላይ ልግባ ቆይ ምን ፌዝ እንዴ የምንድን ነው ስም ሲሉ የሚካኤልም ይሁን የአብም ይሁን ሲሉ የሚካኤል አይደለም ትላለህ እሳቸው የሚካኤል ነው አሉ እንዴ የሚካኤልም ይሁን የአብም ይሁን የማንም ይሁን እያሉ ቆይ ሀሳቤን ልግለጽ አስጨርሰኛ እኮ እሳቸው እያሉ ተርጉምልኝ አንተ ያሉ ድል ሲሰጡ
አንተ መልሰህ ደግሞ የማን ነው ትላቸዋለህ። እሳቸው ምን አሉ መሰለህ እኮ እሳቸው እኔ አላቀውም ትርጉሙን ካወቅ አንተ ንገረኝ ብለው እኮ ነው የመጡት። አንተ ደግሞ ትርጉሙን አውቃለሁ እናገራለሁ ብለህ እኮ ነው የመጣኸው። ልቀጥል ነኝ? እሺ በጣም ጥሩ። አሁን እናንተ ልሳን የምትልቁ ይሄ ምንድነው? ልሳነ ግዕዝ ነው። በማህበር አንጸልየው፣ በግል የሚጸለይ ነው አይደለ? ትርጉሙን የማያውቅ ቢኖር ለራሱ ይጸልይ የሚለውን የቅዱስ ጳውሎስን መልእክት በደንብ ነው እኛ የምንተገብረው። ለምሳሌ ይሄንን አንድ ላይ ሆይ ላይክ ይሄ በግል የሚጸለይ ጸሎት ነው ሲጀምር። ምክንያቱም እዚህ ላይ ያሉት የልሳነ ግዕዝ ትርጉም ስለማይታወቅ በዛ መሄድ ይችላል። ቀደም ስትዋዩ ነበር ስለማይታወቅ ማለት በቃ አለቀ ማለት ነው። ቆይ አይደለም ቆይ አንድ አስጨርሰኝ። ስለዚህ ትርጉሙን የማይተረጎም ወይም የሚተረጉም ባይችል ለራሱ ይጸልይ። ስለዚህ ሁሉም ሰው የሚጸልየው ለራሱ ነው፣ በግል የሚደረግ ጸሎት ነው። እኛ ግን ቢያንስ እዚህ ላይ ያሉ ስሞች የአብ ይሁን የወልድ ይሁን የቅዱሳን መላእክት ይሁን አውቀን ነው የምጸልየው። እኔ ስጸልይ እነዚህ ስሞች የእግዚአብሔር አብ አንዳንዱን ለምሳሌ ትርጉሙን አውቃለሁ። ለምሳሌ አልፋ ኤል፣ አልፋ ምን ማለት ነው? ኤል ምንድን ነው? እግዚአብሔር። አልፋ እንደውም ምንድን ነው የሚለው 60 የሚሆኑ አሁን ቅድም እሱ የከፈተው ወደ 60 ናቸው። እንደው ምን መሰለ የሚለው የአማርኛው ግዕዙን እሳቸው ቢከፍቱት ጥሩ ነበር። ቅድመ ዓለም ብሎ ነው የሚጀምረው። ቅድመ ዓለም ለነበረ በአብ ቀኝ ለተቀመጠበት የክሩቤል ወንበር ሰላም ላለው ብሎ በራሱ ላይ ለሚኖር የዘላለም ብርሃን ይልና 60 ለሚሆኑ ታላላቅ የአብ ስሞች ሰላም ላለው የእግዚአብሔር አብ ስሞች ነው የሚለው። ቢያንስ እኔ ትጸልይ የእግዚአብሔር አብ ለምሳሌ አልፋ ኤል ምን ማለት እንደሆነ አውቃለሁ። አልፋ መጀመሪያ አይደለ? ኤል እግዚአብሔር መጀመሪያም መጨረሻም እሱ ነው። አልፋና እኔ ነኝ ይላል። ይሄንን አልፋይል እያለ ይቀጥላል። ኢያኤል የእግዚአብሔር ስም ነው። ስጸልይ ቢያንስ እኔ የአስማተ አብ ነው ብዬ ነው የማውቀው። የዳዊት መዝሙር ላይ እኮ ብንሄድ ፌ ኤ ሬስ ምናምን የሚል የለም ስም፣ በሱ ልታላግጡ ነው ማለት ነው። የዳዊት መዝሙር ለምሳሌ 118 ላይ እንሂድ። የዳዊት 118 ሳን ሬስ ታው ፌ ኤ ኖን ሳምኬት ጻዴ የሚል አለ። ላንብብልህ። ይኸው ኤፍ ክፈቱት። የዳዊት መዝሙር 118 ሄ ዛ ዋው እነዚህ ምንድን ናቸው? እሺ መጽሐፍ ቅዱስ ላይ ያሉ እኮ እነግርሃለሁ። እነሱ ፊደሎች ናቸው። እነሱ እነግርሃለሁ። እናንተ ፊደሎች ናቸው የሚገናኙ አይደሉም። ትርጉም የላቸውም ማለት ነው። ቆይ ሆደን ስከል ወደ እሱ አይ ነው እሱን አውቃለሁ። ከዚህ በፊት ድቤት አድርገንበታል በሱ ላይ ከዲያቆን ያሬድ ጋር አውቀዋለሁ ስለምን እያወራህ እንደሆነ። ፊደሎች ናቸው። ቆይ ስለሱ ሳይሆን አሁን ሽፍታ እናደርገው። አሁን መርጌታ ነው። መርጌታ ዳዊት ሲያነቡ መርጌታ ዳዊት ሲያነቡ 118 ምን ሆነብን መሰለህ? ባከንን አሁን ፌዚዬ ባከንን አሁን በክንክን ነው ያልነው። አሁን እኛ ምንድነው ኤክስፔክት ያደረግነው መሰለህ? አሁን መርጌታ ትክክል አይደሉም። እነዚህ ትርጉሞችን ማያውቁ ከሆነ አላቅም አይሉም ወይ? የሚታወቁ ትርጉሞችን እንዴት የማይታወቅ ትርጉም ነው ብለው እንደዚህና እንደዛ ጥንቆላ ምናምን ብለው ተናግረዋል አልክ። በነገራችን ላይ ያው ኦርቶዶክሳዊ ዶክተሩ ገብቶ ጥንቆላ መጽሐፍ ነው እንዴት የኛ ትላላችሁ ብሎ ነው የወጣው እንደሰማኸው ማለት ነው። ኢሶኬ ግን ተውና፣ ለምን እሱን አለውቀስከውም? መርጌታን ለምን እንደውቀስ ካልገባኝም፣ ግን ኢሶኬ እሱን እንተውና አሁን መርጌታ ይሄ ትርጉም ኦኬ ትርጉም የሌለው ነው ብለው እሳቸው ትርጉም የለውም ይሄኛው ትርጉሙ የሚታወቅ አይደለም ብለው ነው ያመጡት። አንተ ደግሞ አይ ትርጉሙ ይታወቃል፣ ትርጉሙን እኔ ያውቀዋለሁ አልክ። አሁን እኛ ኤክስፔክት ያደረግነው የነበረው ያለውን ጠቅላላ እና አሚስንም ምናምንም ሁሉንም በነገራችን ላይ እኔ መደዳውን አልለውም። በነገራችን ጥንቆላ ሊሆን ስለሚችል እኔ አልለውም። እኔ ልሳን በለመዳፌ ማለት ነው። ስለዚህ የዳዊት መዝሙር ላይ ያለው ያም ጥንቆላ ነው ልትል ነው? እነዛ ፊደሎች እኔ አሁን ጥንቆላ ነው አላልኩም። እኔ ቆይ አንዴ ጥንቆላ ነው አላልኩም። አንድ ጊዜ ስማኝ። አሁን እኔ ጥንቆላ ነው አላልኩም። ያላልኩትን አትበል። አሁን እኔ ያልኩ ያለሁት ትርጉሙን አውቀዋለሁ ብለሃል። መርጌታ ደግሞ አያውቁትም ትርጉሙን። አሁን ጣታቸውን እየጠቆሙ የሚያሳዩህን አንተ መተርጎም ትችላለህ ወይ ነው። እነዚህ አሁን ይህንን ተርጉምልኝ የሚሉህን መተርጎም ትችላለህ ወይ ነው። ትችላለህ። መልስና መተርጎም ትችላለህ። ላንበባ እኮ አዳምጠኛ በቃ እድል ሰጠኝ። ስለዚህ ለሚታወቅ አሁን አንድ ደቂቃ ምስል ምንም ችግር እኔ
በቂ ነው። ሲጀምር በደንብ እሰጥሃለሁ፣ እንደ ልብህ አውራ። ኖ ወይ እሺ፣ ችግር የለውም። ቅድምም ብያለሁ፣ እነዚህ በግል የሚደረጉ ጸሎት ናቸው። እኛ ግን ስንጸልይ ቢያንስ እነዚህን ስሞች ስንጸልይ አንደኛ የአብ ስም፣ የወልድ ስም፣ የመላእክት ስም መሆኑን አውቀን ነው የምንጸልየው፣ አምነን ነው። ለምሳሌ ምን እዚህ ጋር 60 ለሚሆኑ ለታላላቅ የአብ ስሞች ሰላም እላለሁ መርጌታ የከፈቱት ይልና አልፋኤል ምን እንደሆነ አውቃለሁ። እዚህ ውስጥ የማላውቀው ግን የእግዚአብሔር አብ ስም እንደሆነ አውቄ ነው የምጸልየው። በፕሮቴስታንት ግን የሚደረገው በእናንተ የሚደረገው ትርጉሙንም አታውቁትም፣ መጽሐፍ ቅዱሳዊም አይደለም፣ አይተረጎምም። እኛ ግን ስንጸልይ ቢያንስ ይሄ አስማተ አብ ብዬ ነው የምጸልየው፣ የአብ ስሞች ብዬ ቢያንስ አንደርስታንድ አደርገዋለሁ። ቆይ ስለዚህ ትርጉሙን አላውቅም እኔ እዚህ ጋር የምጠራቸውን በሙሉ የአብ ስም ነው ብዬ እጠራቸዋለሁ አልክ። የአብ ስም ነው ያልከው በምን ሀገር ቋንቋ ነው የአብ ስም የሚሆነው? በምን ሀገር ቋንቋ ነው? በጣም ጥሩ። ቤተክርስቲያን ስላለችኝ ቤተክርስቲያን ስለምቀበል ማለት ነው። ህብሪው ነው ለምሳሌ ህብሪው ነው አልፋኤል ይኸው ምንም ችግር የለውም እኮ። ለምሳሌ አልፋኤል ምን ማለት ነው? በቃ መልስ በነገራችን ላይ የመልስ አስቀያሚ የለውም። በነገራችን ላይ መልስ ነው። በቃ ለምሳሌ አልፋኤል ምንድን ነው? በቃ ቤተክርስቲያን ስላለችኝ በቃ ባላቅም እቀበላለሁ። ቤተክርስቲያን እንዳለችኝ ነው። ክርስቶስንም ያወቅሁት አይደለም ይሄውና፣ ክርስቶስንም ያወቅሁት በቤተክርስቲያን ነው። በቃ ችግር ክርስቶስን ያስተዋወቀች ያስተማረች ቤተክርስቲያን ነው። እኛ አንቀየምም። ትርጉሙን ከፈለክ ግን አዳምጠኝ ኤፌ፣ ትርጉሙን ከፈለክ ለምሳሌ አልፋኤል አልኩ እኮ አልፋኤል ይሄ የአብ ስም ነው ይላል። አልፋ ምን ማለት መጀመሪያ መጨረሻ የሚሆነው እግዚአብሔር ነው። ስለዚህ ኤል እግዚአብሔር ማለት ነው። እያለን እንቀጥላለን። የእግዚአብሔር ስሞች ትልና እችኛዋን ልበላት ትላለህ። ከዛ ይኸኛው ስትባል አይ ባላውቀውም ትርጉሙ ቋንቋውን ታውቃለህ ወይ? ቋንቋውንም አላውቅም። የእግዚአብሔር ስም መሆኑን እንዴት አወቅህ? ቋንቋውን ሳታውቅ አይ ቤተክርስቲያን ብላኛለች ስለዚህ ይቀበላለሁ ቤተክርስቲያን ብላኛለች አልክ። ታዲያ እንደሱ ለማለት እኮ እኛ አሁን ትርጉሙን አውቀዋለሁ ማለትም አይጠበቅብህም፣ መግባትም መከራከርም አይጠበቅብህም ነበር እኮ። ምክንያቱም የቤተክርስቲያኒቷ መጽሐፍ እንደሆነ አውቀናል። ለዓለም ሁሉ ለህዝብ ሁሉ ነግራለች። ጭራሽ አሳትማ መጽሐፍ አድርጋ አውጥተዋለች። ስለዚህ ምንም አስፈላጊ አልነበረም አንተ አሁን መከራከርህ ማለት ነው። ቤተክርስቲያኒቷ ብላለች በቃ ብላለች ለማለት ምንም አርጊመንት አያስፈልግም። ይሄ ቤተክርስቲያኒቷማ ብላለች ቤተክርስቲያኒቷ ብለው ነው የገቡት። እሳቸው ግን መከራከሪያቸው ምንድን ነው? ይሄ ቋንቋ በቃ ትርጉም የሌለው ቋንቋ ነው፣ ስለዚህ የሚታወቅ ቋንቋ አይደለም አሉ። እኛ ደግሞ አውቃለሁ ስትል አንተ ደግሞ እኛ ፊደሎቹን ታውቃለህ ብለን ነበር ነው። ይሄ የእግዚአብሔር አብ ስሞች የሚለው ብቻ በቂ ነው። ምክንያቱም የእናንተ ልሳን ምንም ትርጉም ስለሌለው ማለት ነው። የዳዊት መዝሙር ላይ እሺ፣ ለምሳሌ የዳዊት መዝሙር 118 ላይ እነሱን ቃላቶች እንዴት ነው የምትላቸው? አሌፍ፣ ቤት፣ ጋሜል፣ ዳሌጽ የሚል አለ የዳዊት መዝሙር 118 ታቸው ይግቡና እሱን እናወራለን። ችግር የለውም። እሱን እናወራለን። አንተ እንደምትለው አይደለም፣ አሳስተዋል። እሱ ምን እንደሆነ እነግርሃለሁ። እስከዛ እንዳትሳስ ፊደል ነው ያለው። አንድ ጥያቄ ልጠይቅህ። እናንተ እንደምትሉት አይደሉም። ወደዛ አንገባም። አይደሉም አውቃለሁ። የተከበረ ስሞች ናቸው፣ የተከበረ ስሞች ናቸው አውቃለሁ። ያንን ግን የምጠይቅ ካንተ አሁን ለምሳሌ በፕሮቴስታንት ያለው ልሳን መጽሐፍ ቅዱሳዊ ነው? የማይተረጎም ልሳን ነው። እኔ እኮ ልሳን ተናጋሪ እኮ ነኝ። የማይተረጎም ከሆነ ቅዱስ ጳውሎስ ሲናገር በማህበር ዝም ይበል ይላል። ግን በየመዝሙሩ በየእንትኑ ማለት ማህበሩ የማያውቀውን ልሳን ነው ፓስተሮቹም ሆነ አንዳንድ ዘማሪያን የሚናገሩት። ይሄ መጽሐፍ ቅዱሳዊ ነው ወይ? ከመሪጌታ ጋር ቆይ ወንድሜ፣ ትገባላችሁ። እሺ መርጌታ ወደ እርሶ እመጣለሁ። በአጭሩ ያንተ ምንድን ነው ከስርዓት አንጻር ነው አሁን ስክሪፕቸራል ላይ ያለውን እንትን ትክክል አይደለም ነው አይደለም ሳይሆን እያልክ ያለው አንተ አሁን
አክቹዋል መሬት ላይ ያለውን ነገር አነሳና የመጽሐፍ ቅዱሱ ነው አይደለም። ኦፍኮርስ የመጽሐፍ ቅዱሱ ልሳን ነው የምንናገረው። ከዛ በኋላ አንተ አልክና በማህበር መካከል ተርጓሚ ከሌለ ዝም ይበላ ይናገር ይላል። እናንተ ደግሞ ቸርቾች አንዳንድ ቪዲዮዎች ላይ እንደምናየው ተርጓሚም ሳይኖር ዝም ብለው በልሳን ረጅም ሰዓት በጉባኤ መካከል ይጸልያሉ። እና እንዴት ነው? ኦኬ ይሄ የስነስርዓት ጥያቄ ነው አሁን የምታነሳው። እሱን የስነስርዓት ጥያቄ ደግሞ እኛ ከአንተ ቀድመን እኮ እናነሳለን። ልክ ሐዋርያው ቅዱስ ጳውሎስ እንደውም የጌታ ትእዛዝ ነው ብሎ ነው የተናገረው። የጳውሎስም ትእዛዝ አይደለም፣ የጌታ ትእዛዝ ነው። ስለዚህ በጉባኤ መካከል ተርጉም ከሆነ ልሳን ጮክ እያለ እንደዚህ ሰው መድረክ ላይ ምናምን ዘመሩ ትክክል አይደለም። ሚዲያ ላይም እንደዛ ትክክል አይደለም። እኛ በራሳችሁን ግዙ እያልን የስርዓት አምላክ ነው እንደሚል ጳውሎስ በቃ እግዚአብሔር የስርዓት አምላክ ነው እና በስርዓት መሆን አለበት። ሶሻል ሚዲያ በልሳን አትጸልዩ ለራሳችሁ። ጳውሎስ እንደሚለው በቃ ለራስህ ስትጸልይ በመልካም ታመሰግናለህ፣ ጥሩ ነው፣ ራስን ኤዲፋይ ታደርጋለህ፣ ታንጻለህ። ግን በጉባኤ እያለ እንደሚናገረው እንደዛ ጥንቃቄ ያስፈልጋል እንላለን። እኛ ከእናንተ ቀድመን እኮ እኛ ከውጭም እስኪመጣ አንጠብቅም እኮ አራሚ። እኛ ሶሻል ሚዲያ ላይ በልሳን የምትጸልዩ እንደዚህ በቃ በልሳን መጸለይ ካማረሽ ሶሻል ሚዲያ ከፍተሽ አይደለም፣ ፕላትፎርም ታብታብ አድርጉ እያልሽ አይደለም። በቃ ሚዩት አድርጊና ሄደሽ ቤድሩም ጸለይሽ ነው በልሳን፣ ወይ ላይቡን አጥፊ በቃ ሄደሽ ተንበርከኪና በልሳን ጸልይ ካማረሽ። አይ ቲክቶክ ግን መጥቼ ያገለግላለሁ ከሆነ በተገለጠ ቃል ጳውሎስ እንደሚለው በተገለጠ ቃል መተሽ 2 ጥቅስ ብታነቢ ነው ሰው የሚጠቀመው። አለበለዚያ በልሳን 7 ሰዓት ብታወሪ ማንም አይጠቀምም። ጳውሎስ እንደሚለው ማለት ነው፣ ማንም አይጠቀምም። ለምስጋና ማሜን አይልም። ስለዚህ ተውን እንላለን። አሁን ያነሳ አንተ የስነስርዓት ጥያቄ ነው። እሱን እኛ ድሮ ጀምሮ እናነሳለን። አሁን ከዚህ መልእክት ነው በቃ። ስለዚህ ምክንያቱም እኔ ሲተረጎም አይቼም ስለማላቅ ነው። የኔም ብዙ ጓደኞች አሉኝ ፕሮቴስታንት እንግዲህ ስለሚነግሩኝ ነው። ስለዚህ አሁን ኦኬ አንድ ከሰራ ምናምን እንዳልባል ልተው ማስታወቂያ ስሰራ የሰራሁበትን ቪዲዮ ገብተህ ያው እዛ ላይ በጣም ረጅም ጊዜ ነው ያ ፕሮግራም ከተደረገ። እዛ ፕሮግራም ላይ ነበርኩ እኔ ራሴ ነው እና እዛ ላይ ካየህ ልጅቷ ራሷ በልሳን ትናገራለች፣ ራሷ ትተረጉማለች። እናንተ አላያችሁም ማለት የለም ማለት አይደለም። እኔ በልጅነቴ በሙሉ ሐዋርያ ቅዱስ ጳውሎስ እንደሚለው አንድ ሰው ልሳን ተነስቶ ሲናገር ሙሉ ወንጌል ውስጥ ሌላ ሲናገር ቆይ ዝም በል እየተባለ ተርጓሚው ተነስቶ ሲተረጉም ምናምን ነው ከልጅነቴ ማለት ነው። አውቃለሁ። ኤፍሬም ኧረ በፍጹም አንተ ዝም ብለህ ነው ምናምን ካልክም ይኸው ቪዲዮም አለ ደግሞ አሁን ፖስት ያደረኩት ቪዲዮ የዛሬ 10 ምናምን ዓመት የነበረ ቪዲዮ ነው። እሱን ገብተህ ማየት ትችላለህ። እንደሱ አይነት ልምምን ነበረ ቸርች ውስጥ አሁንም አለ እና ዝም ብሎ ነው እሱ እያልኩ ነው። እሺ አሁን ወደ መርጌታ ሀሳብ ተመለሱ። እሺ የሚተረጎም ከሆነ ማህበሩን የሚያነስ ከሆነ ቀጥሉ። እኔ ምንም አለም ግን አይቼ ስለማላቅ። እሺ ከኔ ጋር ሁኑ። አሁን ቋንቋ ግዕዝ ወደ አማርኛ ይተረጎማል፣ ወደ አማርኛ ይተረጎማል። ለምሳሌ ይሄ ግዕዝ ነው የምታዩት፣ ግዕዝ ነው። ከላይ እዚህ ጋር ወደ አማርኛ ሲተረጎም እዚህ ጋር ወደ አማርኛ ተተርጉመዋል። እዚህ ጋር አስማቲሁ ለአብ ብሎ እዚህ ተረጎመ፣ እዚህ ወደ አማርኛ ተረጎመ። ምኑን? ግዕዙን ብቻ። አስማቱስ እንዳለ ነው የሚያስቀምጠው፣ እንዳለ ነው የሚያስቀምጠው። አሁን አስማት ምን ማለት ነው? መሪጌታ አስማት ምን ማለት ነው? አስማት ማለት ስሞች ማለት ነው። የግዕዝ እዚህ ጋር የሚያዩት ቆይ አናግረኝ። አንተ 40 ደቂቃ እኮ አወራ። አሁን ትዕግስት ስጠኝ፣ አንድ 20 ደቂቃ ላውራ። እሺ አሁን ምንድነው? በደንብ ታገሰኝ። አሁን ምናልባት ማሳቀል የሚል መጽሐፍ የኔን አንብበህ ከሆነ 424 ገጽ ነው። በብዙ አስማት ማለት ምን ማለት እንደሆነ በደንብ አድርጌ የዘረዘርኩበት። አሁን እዚህ ጋር ምን ብያለው? እዚህ ጋር ይሄ ግዕዝ ነው፣
ይሄኛው ፓርት ግዕዝ ነው፣ ይሄ ደግሞ አማርኛ ነው። ከዛ እዚህ ጋር ግዕዝ ስለሆነ የሚተረጎም ነው፣ ልሳነ ግዕዝ ስለሆነ ዘለዓለም ሲል የዘለዓለም ያው የዘለዓለም ብርሃን ዘለዓለም ያለው ይተረጉመዋል። እዚህ ወደ አስማቶቹ ሲገባ ግን እንዳለ ነው የሚያስቀምጠው። ለምንድን ነው? ትርጉሙ አይታወቅም። የአጋንንት ይሁን ከላይ የሚካኤል የሚበል የአብ የሚበል ብያቸዋለሁ። አጋንንትም እኮ ሳጥና ኤል ነው እኮ አይደል? ኡርና ኤል አለ። ይሄ ኡርና ኤል የሚባል ጋኔን ቢሆን አይ ጋኔን አይደለም ልትለኝ ትችላለህ? አይደለም። ምን ማለት ነው ኡርና ኤል ማለት? አሁን ወደ ትርጉሙ መሪ አይደለም ወደ ቆይ ይኸውልህ፣ እርሱ እኮ ችግሮት ፈን አዳምጡኛ ኡርና ኤል ማለት ማዳመጥ አለቦትም። ስለዚህ እሱ ምን ማለት ነው ብለው ጠይቁ እንጂ ይሄ የእንትን ስም ነው መብት የለውም ነው። አሁን መልሱን አውቃለሁ ብለሃል። መጽሐፉ ኡርና ኤል ማለት ምን ማለት አይደለም። ቆይ መጽሐፉ ላይ እነዚህ የሚያሳዩኝ ስሞች የማን ስም ነው የሚለው? መጽሐፉ ላይ ያሉ ስሞች በመጀመሪያ የማን ስም ነው? እየተደማመጥና መሪ እንዴት መጽሐፉ ላይ እኮ ነው ያለ ነው። መጽሐፉን ሲጽፉ ሲተረጉሙት ግዕዙን ወደ አማርኛ ሲተረጉሙት ግዕዙን ወደ አማርኛ ሲተረጉሙት አትሰማም እንዴ? ዝም ብለህ አንተ ብቻ ነው የምትናገረው። ለምሳሌ ልንገሮት፣ ለእኔ መልስ ስጠኝ። እርሶ ብቻውን እያወሩ እኮ ነው። ለምሳሌ ልንገሮት፣ እስራኤል የሚለው እስራኤል በህብሬውም በአማርኛም በእንግሊዝኛም አንድ ነው አይደል? እስራኤል የሚል የለም። እስራኤል ምንድን ነው? የምን ቋንቋ ነው እስራኤል የሚለው? እስራኤልን አልጠየቅኩም። እስራኤል ምንድን ነው ቋንቋ እኮ ምንድን ነው? ወደ አማርኛ ነው አልተረጎመም። ኧረ ፌዝ እንዴ! ከአባት ጋር እንደምታወራ ሰው አድርገህ ረጋ ብለህ የሚጠይቁን ብቻ መልስላቸው። ለምሳሌ ጣታቸው ጋር ያለው ምንድን ነው ትርጉሙ? በቃ ንገራቸው። በቃ አለበት። ብራዘር ሚት ማድረግ 2-3 ሰው ማይክ እኮ ሚት ለምን አታረግም? ቤካ እኔና እሳቸውም የምናወራው አይደለ? ማን ላይ ለምን ትገባላችሁ? እሳቸው መመለስ አለባቸው። መጽሐፉ ላይ ነው የምናወራው አይደለ? ኧረ በል ዝም በል። ስታበዛው ነው የገባ ነው። ሀይ ቁጭ ብለን ሰማን እንዴ? የጠየቁን መልስ። ፌዝ ፍቹን ታውቀዋለህ? አታውቀውም? ፍቹን ከእሱ ጋር የምንነጋገረው መጽሐፉ እነዚህን ስሞች ማን ነው የሚለው? ለምን አይናገሩም? እሱ ታውቀዋለህ? አታውቀውም? እነዚህን ስሞች መጽሐፉ የማን ነው የሚለው? ምን ማለት እንደሆነ ታውቀዋለህ? አታውቀውም? አሚስ ማለት ምን ማለት ነው? አያችሁ እንዳለ አሚስ አሚስ አሚስ። እዚህ ጋር አማርኛው ላይ ያው ራሱ ዲህዲኪን ለማንበብም አይመችው እንኳን ለመተርጎም። ዲህዲኪን አሚስ 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 ሄርናኤል ይህ ሁሉ ኮተት። የሚገርማችሁ አንድ ነገር ተናግሬ ልጨርስ። በዚህ በአስማት መጻሕፍት ላይ በአስማት በጥንቆላ መጻሕፍት የምናውቃቸው የአጋንንት ስሞች በጸሎት መጻሕፍት ላይ ጥቅጥቅ ብለው ሞልተው ነው ያገኘኋቸው። እኔ በጸሎት መጻሕፍት ላይ ይኸው አውቃለሁ አለ። ይኸው ግዕዙ እዚህ ጋር ተተረጎመች። እቺ ሁለት እንትን ላይ እቺ 1 2 3 ከዛ ቀጥሎስ አስማት ነው። ኡርናኤል ማለት ምን ማለት ነው? ዮዳኤል ማለት ምን ማለት ነው? ሄርናኤል ምንድን ነው? ኤርናኤል፣ ኡርናኤል፣ ሄርናኤል። አሚስ 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 ዲህዲክን ኤልጌ ቁጲ ሁዲዲ ማታሮ እንኳን ማንበብም አይችል መተርጎም አይደለም እኮ እችን አያነባትም። ተውት መተርጎም ይቅርን። ስለዚህ ትልቁ ነገር ይሄ ዋና ጸሎት የተባለ ነው። ሆራ ሐይቅ ነው ሊለን ይሆን? ዲ ምን ማለት ነው? ወይ ዲ ኒ ለውላ ዲ ካባ
አልፋ እሺ የግሪክ ፊደል ይበለን ኒ ዮዳ ዮሪ ሆሪ ድልዳ ኡሃዲ ያች ኡሃዲ ምን ሊለን ይው እንዳለች አማርኛዋ በግዕዝና በአማርኛ የለም። ስለዚህ እንኳን ይሄው መጽሐፉ ስክሪንሾት አድርጉት። ይሄ ነው። ይሄ ደግሞ ዋና የታወቀ ድርሳነ እንትን መልክዓ ራጉኤልን አላቅም የሚል ሰው ካለ በጣም እንዴት የሚገርም ሰው ነው። ይሄው ሰባት ጊዜ ዮ ዮ ዮ ዮ ዮ ዮ ዮ ዮ ዮ ሰባት ጊዜ ከከከከከከከከከከ ሰባት ጊዜ የየሳቅ አይመስልም? ረረረረረረረረረረ ይሄንን ይዞ ሰው ጳውሎስን ይተቻል እንዴ? ቶቤል 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 አሽማሽ አሽማሸል 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 ጅቃሽ ማሽል ጅቃሽ ማሽል ጅቃሽ ማሽል ጅቃሽ ማሽል ጅቃሽ ማሽል ድረሽ ማኤል ድረሽ ማኤል ድረሽ ማኤል ድረሽ ማኤል ድረሽ ማኤል ኧረ ስንቱ በውላላኤል 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 እና ይኸው ይህ ኡራኤል ሂዳችሁ ግዙት። ራጉኤል መርካቶ ራጉኤል ሂዱ፣ እስክሪንሾት አድርጉትና ይሄ መጽሐፍ አለ ወይ በሏቸው። ንዋየ ቅድሳት መሸጫ ላይ ቅድስት ማርያም ሂዱ፣ ንዋየ ቅድሳት መሸጫ ላይ የኦርቶዶክስ ቤተ ክርስቲያን ንዋየ ቅድሳት መሸጫ ላይ ሂዱ። እዚያው ነው የምታገኙት፣ እዚያው ታገኙታላችሁ። ሌላ ቦታ አታገኙትም። መካነ ኢየሱስ ጋር ብትሄዱ አታገኙትም። መስጊድ ጋር ብትሄዱ አታገኙትም። ቸርች ላይ ብትሄዱ አታገኙትም። ያለው የት ነው? አውደ ነገሥት ቤተ ክርስቲያናችን ነው የምሸጠው ብለው አልተናገሩም እንዴ? አቡነ አብርሃም የሀገረ ስብከቱ የጠቅላይ ቤተ ክህነት ስራ አስኪያጅ መርጌታ። አውደ ነገሥት ግን በቤተ ክርስቲያኒቷ የተወገዘ መጽሐፍ ነው አይደል መርጌታ? ማን ነው የሚያወግዘው? ምን መጽሐፍ ላይ? የጥንቆላ መጽሐፍ ነው አልተባለም እስከዛሬ ድረስ? ማንም ሲናገር ሰምቻለሁ አንድ አስተማሪ። የሌለው የለም። አሁን እኮ ችግሩ ምን መሰለ? የጸሎት መንፈስ የሌለው ህዝብ ሁሉ ነው እኮ አሁን ስለ ጸሎት ሊተቸን ወይም ደግሞ ሊናገር የሚችለው እንጂ ይኸው በአማርኛ የተጻፈ ይሄ ነው እንዴ? ጸሎት ማለት ጸሎት እንደዚህ ነው እንዴ? እስኪ በአማርኛ ላንብብላችሁ። ጸሎት እንደዚህ ከሆነ ላንብብላችሁ። ይኸው የዘወትር ሰይፈ ሥላሴ ዘዘወትር ሰይፈ ሥላሴ። ሁሉም ሰው ይሄን የሌለው አንድም ሰው አታገኙ። መዝገበ ጸሎት። እንዲያውም ይሄ ዋና ትልቁ የገዳማውያን ጸሎት ሰይፈ ሥላሴ ምን ይላል? ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ፣ ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ አዘቅት ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው፣ ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም። ይሄው ትልቁ የጸሎት ኦርቶዶክሳዊ ጸሎት ሲቅበዘበዙ ሲያለቅሱ እንዳለቀሱ ጠላቶቼንም የጨርቅ መቀነታቸው የጨርቅ መቀነቻ
አስታጥቋቸውና ሲያለቅሱ ይኑሩ። በእኔ ላይ ጥፋትን